ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ያላችሁ ያልኩኝ ሁላችሁንም እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አራተኛው ሳምንት የመጻጉዕን ሳምንት በሰላም በጤና አደረሰን ለማለት እወዳለሁ። ይህ ሳምንት እንግዲህ በቤተክርስቲያናችን ቅዱስ ያሬድ መጻጉዕ በሚል የጌታችን የመድኃኒታችን የኢየሱስ ክርስቶስን የፈውስ ወይም ደግሞ ጌታ ኢየሱስ ክርስቶስ የፈወሰበትን ቀን የፈውስ ቀን በማለት ቤተክርስቲያን ድውያንን እንዴት እንደፈወሰ፣ ለምጻም እንዴት እንዳነጻ፣ ሽባን እንዴት አድርገው እንደተረተረ የሚያሳይና የሚመለከት ወይም ደግሞ በግልጽ ቤተክርስቲያናችን በዚህ ጉዳይ ላይ ታስተምራለች። ምናልባት ባሳለፍነው እሑድ ውስጥ ሁላችሁም በየቤተክርስቲያኑ ያሳለፋችሁትን እንዳሳለፋችሁ አልጠራጠርም። በዚህ ደረጃ እንግዲህ ሰፊ ትምህርት ተሰጥቷል። ይህ በእንዲህ እንዳለ እንግዲህ በተደጋጋሚ በተለይ ዳላስ አካባቢ ላይ ስለተፈጠረውና ስለሆነው ነገር በአንድም በሌላም የተለያዩ መረጃዎችን ማውጣታችን ይታወቃል። ከዚህ ጋር ተያይዞ ወደ 3 አብያተ ክርስቲያናት የሚደርሱ እንግዲህ መግለጫ ማውጣታቸው ይታወቃል። በትላንትናው ዕለት ደግሞ እና እንደዚሁም ቅዳሜ ዕለት እንግዲህ የሀገረ ስብከቱ ጽሕፈት ቤት መግለጫ አውጥቷል። የሀገረ ስብከቱን ጽሕፈት ቤት መግለጫ በተመለከተ እጅግ በጣም በሚገርም ሁኔታ ያወጡት መግለጫና መሬት ላይ ያለውን እውነት ስናነጻጽረው አሁንም ውሳኔውንና ወይም ደግሞ ለአድማጮች ነው ድምፁን የምተወው። ለምንድን ነው? የዳላስ ህዝብ ሰላምን ፈላጊ ነው። የዳላስ ህዝብ እጅግ በጣም ታታሪ ህዝብ ነው። ለሀገሩም ለሃይማኖቱም ቀና የሆነ ህዝብ ነው። በዳላስም ከተማ ደግሞ በጣም በርካታ ሊቃውንት ቤተክርስቲያን እንዳሉ ስመጥር የሆኑ በአገልግሎታቸው የሚታወቁ ከዛም ባሻገር ደግሞ በእውነት ፈሪሃ እግዚአብሔር ያደረባቸው አገልጋይ ካህናት ታማኝ ሆነው ለአምላካቸው ለእግዚአብሔር በቅንነት የሚያገለግሉ ካህናት እንዳሉ መመስከር ይቻላል ዳላስ ላይ ማለት ነውና በከፊል አንዳንዶቹን ስለማቅም ተናግሬያለሁ ባለፈውም ሳቀርብና ይሄ ሰላም ወዳድ የሆነውን ህዝብ ሰላሙን ለማደፍረስ ወይም ደግሞ ሰላሙን ለማጣት ይልቁንም ደግሞ በዚህ በአብይ ጾም በእንዲህ መልክ በሚዲያ ተወራ ብለው ያወሩበትን ሂደት ስንመለከት ስናይ እውነት ሚዲያ ነው ዳላስ አካባቢ ላይ ሰላም እንዳይኖር መጀመሪያ የተናገረው? በዳላስ አካባቢ ላይ ቤተክርስቲያን ከፍቻለሁ፣ የጸበል ቤትም አለ፣ መታችሁ ተጠመቁ ብለው ያወጁት እናንተ ፈቃድ ለመስጠት የተንደራደራችሁ ያላችሁት አባት አይደሉም? ባህታዊ ነኝ ብለው ራሳቸውን የሰየሙት እውነቱና ሀቁ ይሄ አይደለም? እንደው ዛሬ ይህንን ፕሮግራም ለመስራት በጣም ነው ከራሴ ጋር የተፈታተንኩትኝና ግን ማንን ነው የምንሸነግለው? ሰው ምን እኮ በጣም የሚገርመኝ ነገር የተሰወረውን የሚገልጥ ጨለማ የማይገታው ተራራ የማይገድበው የተዘጋ በር የማይወስነው አባት እግዚአብሔር በር ዘግተን የመከርነውንና ያሰብነውንም ደግሞ ልንፈጽም የተቃጣነውን ነገር እኮ የሚያውቅ አባት እግዚአብሔር ነው። እግዚአብሔር ይሄ ህዝብ ጅልና ሞኝ ነው እናንተ የምታታልሉት መግለጫ ለምን ይዋሻል? ለምን ይዋሻል? በቃ እውነቱን አቅና አሁን ይሄ ጭራሽ ይሄ መግለጫ የወጣበት ዋናው መሰረታዊ ዓላማ 3 አብያተ ክርስቲያናት በየሰንበቱ እየጠበቁ 3 አብያተ ክርስቲያናት ድረሱ የሚቀጥለው አሁንም ደግሞ ያወጣሉ ተብለው የተጠበቁ ነበሩ። ይሄንን ለማስደንገጥ ያህል ለማስበርገግ ያደረጋችሁት ነገር ነው እንጂ እውነት እንዴ ወረዳ ቤተ ክህነቱ እኮ ጥያቄ ጠይቋቸዋል። ለወረዳ ቤተ ክህነቱ ምላሽ ሰጥቷል። እንደ ሀገረ ስብከቱ አሁንስ ወጣ የሚባለውን መግለጫን በተመለከተ እውነት ሀገረ ስብከቱ ብፁዕነታቸው እንዳሉት እኔ 13ኛ ሰው ነኝ ብለዋል። 13ታችሁም ተገኝታችሁ ነው ይህን መግለጫ ያወጣችሁት ወይስ ክቡር አባቴ መምህሬ ልበልህና በእውነት መጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ዶክተር ብዙ ነገሮችን እኮ አስተምረህናል አይደል? ቅድስት ሥላሴ መንፈሳዊ ኮሌጅ በነበርንበት ሰዓት በተለይ እኔን አስተምረኸኛል።
ስታገለግል በአገልግሎት በጣም ብዙዎች ይረካሉ፣ ብዙዎች ይመሰጣሉ። ግን ለምንድን ነው የሚዋሸው? ማለት እድሜ ሲገፋ ዕውቀት ሲጨምር ነገሮች ይቀየራሉ? አላቅምና አንድ ባንድ የምናየው ነገር ነው የሚሆነውና ዛሬ የመረጥነው ርዕሰ ጉዳያችን ለምን ይዋሻል ይላል። ምዕመናን ጉዳችሁን ስሙ ይላል። ከሀገሬ ከወጣሁኝ ዓመት ከ7 ወር ሆኖኛል ይላሉ ራሳቸውን ርዕሰ ባህታዊ ብለው የሰየሙ። አሁን ደግሞ በመጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ሊቀ አእላፍ ተብለው እየተጠሩ ነውና እንግዲህ ስማቸው ይቀያየራል በየጊዜው። እኚህ አባት ከሀገሬ ከወጣሁ ዓመት ከ7 ወር ሆኖኛል፣ ለምንድን ነው እስካሁን ድረስ ዝም የተባለው? ዝም ስላልኩ ነው፣ አሁን መናገር ስጀምር መንጫጫት ጀመራችሁ ይላሉ። እኔ አይደለሁም ማለት እሳቸው ናቸው የሚሉት። ይሄንንም እንሰማዋለን እና ለማንኛውም ሀገረ ስብከቱ ምን አለ እስኪ እንስማውና የሀገረ ስብከቱን መግለጫ በተለይ እያንዳንዱን ነገር ማየት ፈልጋለሁና ይሄንን ድምጽ የምትሰሙ የምስል የሚታያችሁ በአጠቃላይ ሁላችሁ በቀናነትና በቀን መንፈስ እንድታዩት እመለከታለሁ። እኛ ከማንም ጋር ጠብ የለንም። በዚህ ጉዳይ ላይ በስፋት በተለይ በዚህ ዋሽንግተን ዲሲ እና አካባቢ ላይ በሰሜን አሜሪካ ማህበረ ካህናትም ላይ የሚሳተፉ ቀደም ሲልም በዚህ ጉዳይ ላይ በስፋት ያለውን ነባራዊ ሁኔታ ስለ ሰውየው ማንነት ያልተሰሙ ጉዶችን ያወጡት አባቶች መነኮሳትና ሊቃውንተ ቤተክርስቲያን ቅዳሜ ዕለት ቀጠሮ ይዘናል። የቀጥታ ስርጭት ነው፣ ላይፍ ነው የሚሆነው። ላይፍ ሁሉም ኦርቶዶክሳውያን ምዕመናንና ምዕመናት የሚያዩት ማለት ነው። እኛ ጾም ነው ብለን በጾም ውስጥ እንደዚህ አይነት ነገሮች እንዴት ይደረጋሉ ብለን ስንል ሰውየው ግን አላረፉም። ሰውየው ግን አሁንም ይናገራሉ። አሁንም በቀጥታ ስርጭታቸው በተገጻቸው ላይ ይናገራሉ፣ ያወሳሉ። እሱንም አሳያቸዋለሁ። እና የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ምን እያሉ ነው? እስኪ እንስማቸው። ለሁሉም አድባራት በሀገረ ስብከታችን ላሉ በሙሉ ያው ዛሬ ደርሳቸዋል፣ ነገ በየቦታቸው በሰንበት እንዲያደርጉ ማለት ነው። እና እዚህ ሐሳባችሁን ከኔ ጋር አድርጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴክሳስ፣ ኦክላሆማ፣ ሉዚያና፣ አርካንሳና ሀዋይ ሀገረ ስብከት ጽሕፈት ቤት ቁጥር 560 ህዝባ 2025 ቀን መጋቢት 4 2017 ዓ.ም ሁሉ በአገባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40። በቴክሳስና አካባቢው ሀገረ ስብከት ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አጥቢያ አብያተ ክርስቲያናት በሙሉ ጉዳዩ ስለ ሀገረ ስብከታችን ወቅታዊ ሁኔታ ስለማሳወቅ ይመለከታል። ከሁሉ አስቀድሞ የፍቅር ባለቤት የሰላም ንጉሥ የሆነው አምላካችን እንኳን ለጾመ ኢየሱስ በሰላምና በጤና ደረሳችሁ እያል በቴክሳስና አካባቢው ሀገረ ስብከት ስም አባታዊ ሰላምታችን ይድረሳችሁ። የቴክሳስና አካባቢው ሀገረ ስብከት በዳላስና አካባቢው ወረዳ ቤተ ክህነት ቀደም ሲል የደብረ ብስራት ዋሴ ቅዱስ ገብርኤል ቤተክርስቲያን ሲጠቀምበት የነበረውንና በ1001 ኖሊንስ ስትሪት ኤርሊንግ ቴክሳስ 75061 አድራሻ የሚገኘውን ህንፃ በህጋዊ መንገድ በንብረትነት በመረከብ ለወደፊቱም ገዳም የማድረግ እቅድ እንዳላቸው በመግለጽ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም አስፈላጊውን መርህ በመከተል በሀገረ ስብከታችን ስር ታቅፈው ስራቸውን ለመጀመር በገዳማት ስርዓትና ደንብ በልጅነት እየታዘዙ ለመተዳደር ፈቃድ እንዲሰጣቸው በቅርቡ በደብዳቤ ጠይቀውናል። ከዚህም ጋር እነሆ ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የአገልግሎት ፈቃድ እንደተሰጣቸው የሚገልጽ ይፋዊ ደብዳቤ አቅርበዋል። በዚህ መሰረት የሀገረ ስብከታችን ጽሕፈት ቤት ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በደብዳቤ ባቀረቡት ጥያቄ መነሻነት በጉዳዩ ላይ ሰፊና ጥልቅ ውይይት አድርጓል። ስለሆነም በፍትሕ መንፈሳዊ አንቀጽ 1 ቁጥር 2 ያለ ኤጲስቆጶሱ ትእዛዝ ቤተክርስቲያንን አይስሩ፣ አንድ ሰው እንኳ ደፍሮ ከዚህ ውጭ ቢሰራ በውስጧ እስከ ዘላለም ቁርባን አይቅረብ፣ ቄሱም ይህን ተላልፎ በውስጧ ቁርባን እንዲቆርብ ይሻር ተብሎ በተደነገገው መሰረት
ሀገረ ስብከቱ ሕገ ቤተ ክርስቲያንን ጠብቆና አስጠብቆ ሥርዓተ ሃይማኖትን አክብሮና አስከብሮ እንዲሁም በቀኖና ቤተ ክርስቲያንና በቃለ ዓዋዲ የተሰጡትን መመሪያዎች ተከትሎ የቀረበውን ሕጋዊ ጥያቄ በአግባቡ ለማስተናገድ የሰነድ ማሟላትና የማጣራት ስራዎች እንዲከናወኑ የጋራ ስምምነት ላይ ደርሷል። በዚህ መሰረት ጉዳዩ የሚታየው በቤተክርስቲያናችን ሕግና ስርዓት እንጂ በሚዲያ ጩኸት አለመሆኑን በቴክሳስና አካባቢው ሀገረ ስብከት ስር የሚገኙ ሁሉ በውል ሊገነዘቡት ይገባል። በመሰረቱ ደብዳቤው የደረሰ በታላቁ ሱባኤያችን በጾመ ኢየሱስ መካከል በመሆኑ ጉዳዩ አስፈላጊው ጥናት የማጣራት ሂደትና የቅርብ ክትትል የሚያስፈልገው በመሆኑ ይፋዊ የውሳኔ ምላሽ እስኪያገኙ ድረስ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም አሁን ባሉበት ተወስነው መንፈሳዊ አገልግሎት ከመስጠት ተቆጥበው በማህበራዊ ሚዲያ ቅስቀሳና ጥሪ ከማድረግ ታቅበው በትዕግስት እንዲጠባበቁን በደብዳቤ አሳውቀናል። ከዚህ በተጨማሪ ይህ ይፋዊ ደብዳቤ ከደረሳቸው ቀን ጀምሮ መመሪያውን ተቀብለው ተግባራዊ እንዲያደርጉ በቴክሳስና አካባቢው ሀገረ ስብከት ጽሕፈት ቤታችን ስም ተገቢውን ማሳሰቢያ ካደራም ጭምር በአክብሮት ሰጥተናል። ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምን ከሀገረ ስብከታችን የተላከው ደብዳቤ እንደደረሳቸው በማረጋገጥ የሀገረ ስብከቱንን መመሪያ ተቀብለው ተግባራዊ በማድረግ ምላሹን በተስፋ የተጠባበቁ መሆናቸውን በደብዳቤ ገልጸውልናል። እውነታው ሆኖ ሳለ ከቤተክርስቲያናችን ስርዓትና ቀኖና በተቃራኒ ከሀገረ ስብከቱ እውቅና ውጪ በዚህ ታላቅ የሱባኤ ወቅት በመገናኛ ብዙሃን በጥቂት ግለሰቦችና አጥቢያ አብያተ ክርስቲያናት በኩል የሚተላለፉ አላስፈላጊ መልእክቶች ፈጽሞ ተቀባይነት የሌላቸው መሆኑን መላው አብያተ ክርስቲያናት፣ ካህናትና ዲያቆናት፣ ምዕመናንና ምዕመናት እንዲሁም የሰንበት ትምህርት ቤት ወጣቶች እንዲገነዘቡልን በአክብሮት እናስታውቃለን። እኔ እንደው ምናልባት ብዙዎቻችሁ ይሄንን መልእክት ሰምታችሁታልና ጥያቄ ነው የምጠይቀው። በመጀመሪያ ደረጃ እዚህ ላይ የተገኙት የሀገረ ስብከቱ ዋና ስራ አስኪያጅ ይመስሉኛል። እንግዲህ ባልሳሳት ክቡር መጋቤ ሃይማኖት ቀሲስ ዶክተር አንዱዓለም የሀገረ ስብከቱ ሊቀ ጳጳስ አሉ። 13ኛ ነኝ ብለዋል እሳቸው። ሌሎቹ ባልተገኙበት ስብሰባ ባልተደረገበት ነው ይህ መግለጫ የወጣው የሚለውን የውስጥ መረጃ አቀብለውናል። አካሄዱምና እውነታውንም ሲታይ ያ መሆኑን ያሳያል። ምክንያቱም ይሄ መግለጫ በሁሉም አጥቢያ ቤተ ክርስቲያናት ላይ እንዲነበብ ነበረ ሐሳባቸው። የሀገረ ስብከቱ ደጋፊ በሆኑት አጥቢያ ቤተ ክርስቲያናት ላይ ብቻ ወይም ደግሞ የሀገረ ስብከቱ ደጋፊ ማለት ሳይሆን በቃ ማለት ምን ልበል መስለው ለመኖርና ለማደር ለሚፈልጉ ሰዎች ብቻ አንዳንዶቹ እንዳውም ሌሎች ካህናት ሳያውቁ ተነስተው የሚያነበቡ እንዳለ በእንደዚህ አይነት ሁኔታ ላይ በየትኛውም አጋጣሚ ላይ መግለጫ አንብበው የማያውቁ ሰዎች ሁሉ እንዳነበቡ የመረጃ ምንጮቻችን አድርሰውናል። የሆነ ሆኖ ግን ህጋዊ ጥያቄ አቅርበዋል ብለዋል መጋቤ ሃይማኖት ቀሲስ ዶክተር አንዱዓለም ህጋዊ ጥያቄ አቅርበዋል ብለዋል። ያቀረበው ደግሞ በጣም በሚገርማችሁ ሁኔታ ጥያቄው የቀረበው በሱባኤው ነው ይላል። በአብይ ጾም ሱባኤ እና በዚህ በታላቁ አብይ ጾም ሱባኤ በመሆኑ ሁኔታውን እያጣራን ተቀምጠናል ይላል። እንግዲህ ጾሙ የገባው አሁን 4ኛ ሳምንት ላይ ያለ ነው። እውነታው ግን ምንድነው የሚለውን ነገር ስናይና ስንመለከት ቤቱ ሽያጭ የተፈጸመለት ወይም ደግሞ ከቤት መግዛት በፊት ቤተክርስቲያን ሰርቻለሁ ብሎ ከማስተዋወቅ በፊት ይሄ ጸበል ቤት ነው ይሄ የምታዩት እያለ እድሳትን ከማደሱ በፊት በመጀመሪያ ደረጃ በመኖርበትም ሀገረ ስብከት የሚታወቀው አንድ ሰው በመጀመሪያ ፍቃድ ነው የሚያወጣው። የፈለገ ገንዘብ ይኖረው ቤተክርስቲያን ካሽ የሚገዛበት ማንኛውም ነገር ይኖረው ምንም ይኖረው በመጀመሪያ ደረጃ ፍቃድ ሳይኖረው አይመሰርትም። ፍቃዱ የወጣው ሞናስተሪ ኦፍ ሆሊ ስፒሪት ኤንድ ቨርጂን ሜሪ የሚለው ፍቃዱ የወጣው ዲሴምበር 2 ነው 2024 ላይ ማለት ነው። 3 months ago ማለት ነው።
ሽያጩ ደግሞ የተፈጸመው በውስጥ አዋቂ የምናውቀው መረጃዎች የሚደርስን ሽያጩ የግዢው ሂደት የተፈጸመው በመጀመሪያ ደረጃ ቤተክርስቲያኑ $350,000 እንደተለጠፈ ለሽያጭ ማለት ነው ፖስት እንደተደረገ ከዛ ደግሞ ከዛ ውስጥ $325,000 ተሸጠ የሚባልበትን ሂደት ሰምተናል። በውስጥ ለውስጥ ውል ግን እንግዲህ ታክስ ላለመክፈል ቤተክርስቲያኒቱ ራሱ ፋይናንስ እንዳደረገው ቤተክርስቲያኑ ራሱ ፋይናንስ እንዳደረገው የመረጃ ምንጮቻችን አድርሰውናል። ፋይናንሱም ከ4 እስከ 5 ወር ባለው ጊዜ ውስጥ ከፍለው እንዲጨርሱ $225,000 ማለት ነው። 225 እና 225,000 አካባቢ የሚደርሰውን ከፍለው እንዲጨርሱ ማለት ነው። የመሸጫው ዋጋ ግን አጠቃላይ ተብሎ እንትን ያለው ግን 650,000 አካባቢ ነው። እንግዲህ ተሸጠ የተባለው 325,000 ነው። ኦፊሻሊ ገብታችሁ ብታዩት ማንም ሰው ፐብሊክ ሪከርድ ማውጣት ይችላል። በነገራችን ላይ የወጣውንም የቤተክርስቲያኑን ስምና ሊስት ፈቃድ ልክ እንደዚህ ዶክመንት ማስያዝ ይቻላል ማለት ነውና ቀደም እዚህ ጋር አድራሻውንም ስለጠቀሱት የቤተክርስቲያኑ አድራሻ በተመዘገበበት አድራሻ መሰረት አሁን ገብታችሁ ቼክ ብታደርጉ ዳላስ አካባቢ ያላችሁ በየትኛውም ዓለም ላይ ያላችሁ በተለይ አሜሪካ ውስጥ ያላችሁ ሰዎች ሳይኒን ማድረግ ይጠበቅባችኋል። ከዛ በኋላ ዲሴምበር 2 2024 ላይሰንስ አውጥተዋል። አብይ ጾም የገባው እንግዲህ መቼ እንደሆነ ታውቃላችሁ። ደብዳቤ ደረሰን ያሉት ወይም ሲነበብ የመግለጫ ያወጣው ደብዳቤ ደረሰን የተባለው በአብይ ጾም ውስጥ ነው የሚለው። ግዢው ግን የተፈጸመውና ሽያጩ የተካሄደው ኖቬምበር 19 2024 ነው። ከዛ በፊት ደግሞ ባለፈው በነገርኳችሁ መሰረት ሻጭ ሴንት ገብርኤል ኢትዮጵያን ኦርቶዶክስ ተዋሕዶ ሞናስትሪ ነው ሻጭ ለኝ ሰው ማለት ነው። በሻጭ ውስጥ ደግሞ ዋሴ ገብርኤል ተብሎ በቀድሞ ስሙ የሚታወቀው ይሄንን ሁለት ባልና ሚስቶች የመሰረቱት ሲሆን ቄስ ናቸው ባልየው። እሳቸው እንግዲህ ከዚህ ዓለም ድካም ተሰናብተዋል ወይም ደግሞ አርፈዋል። በዚህ መንገድ ሴትዮዋም ሲደክሙ እንግዲህ አልጋ ላይ ሲውሉ ለሀገረ ስብከቱ ሊቀ ጳጳስ በዳይሬክተርነት ነው ኤጀንቱ ወይም ዳይሬክተሩ አቡነ ሳዊሮስ ናቸው ነው የሚለው። እኔ አይደለሁም የምለው ዶክመንቱ ነው የሚለው። በዚህ ላይ ደግሞ የቤተክርስቲያኒቱ አስተዳዳሪ የነበሩት አባ ሐዋዝ የሚባሉት ሐዋዝ ዋይ ተፈሪ የሚባሉት ደግሞ ፕሬዚዳንት ናቸው ለዚህ ቤተክርስቲያን ማለት ነው። ሌሎቹ ያው አሉ ማለት ነው 1 2 3 4 5 6 ሊቀ ጳጳሱን ጨምሮ 6 ሰዎች አሉ ማለት ነው። እነዚህ ሰዎች መንግስት የሚያውቃቸው በዚህ ቤተክርስቲያን ውስጥ መሸጥም መሻሻጥም መለወጥም መከሰስም የሚችሉ ሰዎች ናቸው ማለት ነው። እነዚህ ዳይሬክተርና ኦፊሰር ናቸው ማለት ነው። ሴክሬታሪ አለ፣ ዳይሬክተር አለ፣ ፕሬዚዳንት አለ፣ ትሬጀሪ አለ፣ ዳይሬክተር አለ። ስለዚህ እነዚህ ሰዎች ለማን ይሸጣሉ ቤቱን? ለአባ ዮሐንስ ተስፋ ማርያም አለሙ። ኦነርሺፑ አባ ዮሐንስ ተስፋ ማርያም አለሙ ይላል። እንግዲህ አባ የሚለውን እዚህ ላይ አልተጻፈም ማለት ነው፣ ግን ስማቸው ዮሐንስ ተስፋ ማርያም አለሙ ይላል ማለት ነው። እና ፈቃድ ያወጡት ዲሴምበር 2 ነው። ቤቱን ሽያጭ ደግሞ የተፈጸመው ውል የተፈጸመው ኖቬምበር 19 2024 ነው። ይሄ ምንም ማንደብቀው ሀቅና እውነት ነው። ሞኝና ወረቀት የያዘውን ስለማይለቅ ማለት ነው። ይሄንን መረጃም ስላለን ነው የምንናገረው ማለት ነው። እንግዲህ በውስጥ ውል ራሱ ቤተክርስቲያኑን የሚመሩት አካላት ፋይናንስ አድርገውላቸዋል ካሹን ከ4 እስከ 5 ወር ድረስ እንዲከፍሉ ማለት ነው። እኚህ ሰው ሌላም ንብረት እንዳላቸው የመረጃ ምንጮቻችን አድርሰውናል። ስለሌላ ንብረታቸው እኔ አይመለከተኝም። ሆነስትሊ ስፒኪንግ ሌላም ንብረት ሊኖራቸው ይችላል። እኚህ አባት አይመለከተኝም። ነገር ግን በቤተክርስቲያን ጉዳይ ላይ በተመለከተ ግን ቤተክርስቲያኒቷን የመሰረቱት ወይም ግዢውን የፈጸሙት ደብዳቤ ከመጠየቃቸው በፊት መሆኑን እዚህ ጋር ሁለት የተለያየ ነገር ነው የምናየው። ደብዳቤ ነው የሚቀድመው፣ ፈቃድ ነው የሚቀድመው። እንዳው እውነት እንነጋገር ከተባለ እኚህ አባት ከኢትዮጵያ ነው የመጡት። ከኢትዮጵያ ከመጡ አመት ከ7 ወራቸው ነው። እሱንም ማሰማቸዋለሁ። አመት ከ7 ወር ነኝ ያሉትን የቆዩበትን አመት ከ7 ወር ከቆዩ በኋላ አሁን በአብይ ጾም ውስጥ ፈቃድ እንደጠየቁ ነው የሚናገሩት። እድሳቱን አድሰው ጸበል ቤቱን ሲያስተዋውቁ አት ዘ ሴም ታይም ቀለም ሲቀቡ
መቅደስ ሲሰሩ ወንበር ሲያስገቡ ይሄ ሁሉ ነገር ሲያደርጉ እውነት ሀገረ ስብከቱ አውቅ ሊቀ ጳጳሱ አውቁ ለዚህ ቤተክርስቲያን ቀደሞ ለነበረው ቤተክርስቲያን ባለቤትና ንብረትነት የሀገረ ስብከቱ ሊቀ ጳጳስ ኤጀንትና ዳይሬክተር አይደሉ? ይሄንን መናገር ሊቀ ጳጳሱን ማዋረድ ነው። ይሄንን መናገር ሊቀ ጳጳሱን ከፍ ብሎ መናገር ነው። እውነት መናገር እጅግ በጣም ከማልጠብቀው ሰው ማለት መቼስ አንዳንድ ጊዜ ያንን ሰው ቀርቦ የሚያቀው ሰው ወይም ደግሞ ተጠግቶ የሚያቀው ሰው ወይም ደግሞ ለአመታት ያህል አስተማሪ ሆኖት በየክላስ ውስጥ ገብቶ የሚያየው አካል ዛሬ ላይ ቀሲስ አንዱዓለም በእንዲህ መልክ ሳይ በጣም ነው በእውነት የተገረምኩት። እውነት እግዚአብሔር የሚያውቀው ለምንድን ነው የምንዋሸው? ሌላው እኛ አባት እንግዲህ እናንተ እንደምትሏቸው ሊቀ አእላፍ ብላችሁ ሰይማችኋቸዋል። እሳቸው ደግሞ ርዕሰ ባህታዊ ናቸው። እኔ የበረሃው መናኝ ነው የሚሉት የሚናገሩት በአንደበታቸው ማለት ነው። ደብዳቤው የደረሳችሁ በአብይ ጾም ነው። እሺ አታውቁ ምን በል በቃ ምንም ነገር የምታውቁት ነገር የለም። በአብይ ጾም ደረሳችሁ። በአብይ ጾም እንደደረሳችሁ ተነጋገራችሁና ወሰናችሁ። እናጠናለን ጥናት እናጠናለን ብላችሁ ዝም አላችሁ። እንደገና ደግሞ አሁን እዚህ ጋር አሁን ባለበት ሁኔታ ላይ ምንም አይነት መንፈሳዊ አገልግሎት እንዳይሰጡ በሚዲያም እንዳያስተዋውቁ ከሁሉ ነገር ተቆጥበው ይኑሩ ብለን ደብዳቤ ጻፍንላቸው። እሳቸውም ደብዳቤውን ተቀበሉን እንደማያደርጉም ቃል ገቡልን አላችሁ። ዛሬ 17 ነው። ይሄን ቪዲዮ ይልኝ እዚህ ጋር አቅርባችሁ ማየት ትችላላችሁ። ማርች 13 ነው የሚለው ታዩታላችሁ። እዚሁ ቤተክርስቲያን ውስጥ ገዝቻለሁ በሚሉት ቤተክርስቲያን ውስጥ ትምህርት እያስተማሩ ነው። እንሰማዋለን ድምጹን። ትምህርት መስማት ብቻ አይደለም። ባለፈው ስናገር በቃ ማለት ተረጋግተው እንኳን መቆም አይችሉም። እኛ አባት እንቅስቃሴያቸውና ውዝዋዜያቸው ራሱ በጣም የሚገርም ነው ብዬ ተናግሬ ነበርና ለዛ መልስ ሁሉ ሰጥተውኛል። ምን ብለው ነው መልስ የሰጡት? እንቅስቃሴም ተተችቷል። እንዲህ ነው እንጂ እየተዛወሩ እንደዚህ ያሉ እኮ ነው መስበክ እያሉ ሰጥተውናል። ይሄ እንግዲህ ካቀረብን በኋላ ማለት ነው። ታዲያ እናንተ ደብዳቤ የሰጣችኋቸው መቼ ነው? አትናገራው ካላችኋቸው ከ3 ቀን በፊት። አሁን እኮ ዛሬ 17 ነው አይደል? በ13 ነው ይሄንን መልእክት ያስተላለፉት። ለምን ይዋሻል? ምንድነው መደባበስ? ምንድነው መደባበሱ? ከቅዱስ ፓትርያርኩ ደብዳቤ ይዘዋል አላችሁ። እውነት ቅዱስ ፓትርያርኩ አሜሪካ ሄደው ቤተክርስቲያን እንዲከፍቱ ነው ደብዳቤ የሰጧቸው? ለምን ይፋ አታደርጉትም? እኛ ከዚህ ሰው ጋር አጸብኩ የለም። እኛ አባት ጸበል እኔ አላቃቸውም አያውቁኝ። ሌሎችም ወንድሞቼ አያውቋቸውም። የሚተዋወቁ ምናልባት መጋቢ ጥበብ ሊያውቋቸው ይችላሉ። ዶክተር አባ ገብርኤል ስለሚያውቋቸውም ነው ከልባቸው አውጥተው ያለውን ንባሪያ ሁኔታ ዘርግፈው የተናገሩት። እንግዲህ ከሀገር ከወጣው አመት ከ7 ወር ሆኖኛል አሉ። እስከዛሬ ድረስ ደብዳቤውን አቆይተውት ነበር ፓትርያርኩ የጻፉላቸውን ወይስ አገር እየመረጡ ነበር? ዳላስን ለምን መረጡት? የማርያም መንገድ ስላገኙ? ግሪን ላይት ስላገኙ ነው? ግሪን ላይት ሰጪው ማን ነው? ቀደም በህጉ ላይ ሲነበብ ያለ ኤጲስቆጶሱ ፈቃድ ወይም ያለ ሊቀ ጳጳሱ ፈቃድ ቤተክርስቲያንን የሚመሰረት ካለ ይሻር ነው የሚለው አይደል ህጉ? ምክንያቱም ይያዝ ነው የሚባለው። ስለዚህ ሊቀ ጳጳሱ ሳይፈቅዱላቸው እኛ አባት ደብዳቤ ያስገቡላቸው እናንተ ደብዳቤ አስገቡ ብለው አሁን ቀሲስ ዶክተር አንዱዓለም ካነበበው ደብዳቤ አስገቡ ያባለው በሱባኤው ነው አይደል? ስለዚህ ፍቃድ ያገኙ አያገኙ ሳያውቁ ይሄንን ያህል $1000 ቤት ገዝተው ህንፃውን አድሰው ማስቀመጣቸው እንደው ማለት እኔ ጅል ህዝብ አለ እንዴ? እኔ ምንድን ነው አልገባኝም። እኔ በእውነት እግዚአብሔር ነው። ማን ነው የምታታልሉት?
በቃ ደግፈናቸዋል። ህጋዊ ነው የሚለው ደብዳቤያቸው። በቃ ደግፈናቸዋል፣ ፈቅደንላቸዋል፣ ውለታ ውለውልናል፣ ወይም እንዲያደርገውልናል፣ እንደዚህ ሆነውልናል፣ ፈቅደንላቸዋል። ስለኚህ አባት እኮ በጣም በርካታ ሊቃውንተ ቤተክርስቲያን እኮ አንደበታቸውን ከፍተው እኮ ተናግረዋል። በጣም ብዙ ትዳሮች እኮ ፈርሰዋል። እሳቸው ሀገር ቤት ሆነው በእሳቸው ከመሰሉት አጥማቂዎች ጋር እኮ እናንተም ሀገር በዚህም በውጭም ዓለም ላይ በምንኖርበትም ሀገር ላይ የብዙ ትዳሮች እኮ ፈርሰዋል። ምንድነው የሚሉት መጋቢ አዲስ እሸቱ? እስኪ እንስማቸው። በዮሐንስ ምዕራፍ 8 ላይ አቡኋላ ሐሰት የውሸት አባት ነው። ልክ ልጅ ከአባቱ እንደሚወለደው ውሸትም ከሰይጣን የተወለደችው እግዚአብሔር አበ ምህረት እንደሚባለው ሰይጣን ደግሞ አበ ሐሰት የውሸት አባት ይባላል። ስለዚህ የሚያጠምቁ ሰዎች ሰይጣን እንዲለፈልፍ ሊፈቅዱለት አይገባም። ብዙ ሀገር ያናጋል፣ ቤተሰብ ያናጋል፣ ብዙ ትዳር ተፈቶ እናውቃለን። ሴቶች ሊጠመቁ ሄደው እኮ ባልሽ በውስጥ ልጅሽ ላይ ደግሞብሻል አሰርቶብሻል ብለው እኮ ያፋታቸው ሰዎች እናውቃለን። ውሸታም ስለሆነ ሰውየው አድርጎ አይደለም እኮ። አንድ የጥምቀት ሲል እያየሁ ሰዎች ሲያጠምቁ እንመለስበታለን። ስለዚህ በርካታ ሊቃውንተ ቤተክርስቲያን ማለት ነው አሁን አሉ ብለን የምንላቸው አራት አይናዎች ወይም በቤተክርስቲያን ውስጥ ዛሬ ሊጠሩ የሚገባቸው ሊቃውንት ስለዚህ እነዚህ አባቶች በጣም በትክክል ተናግረዋል ያለውን ነባራዊ ሁኔታ ማለት ነው። ዳላስ ውስጥ በጣም በርካታ ትዳራቸው የተፈታ በዚህ ጉዳይ የሉም። እናንተ አገልጋዮች የምታውቋቸው በዚህ የምንኖርበት ዋሽንግተን ዲሲ እና አካባቢ ላይ ትዳራቸው የተፈታ፣ በኢትዮጵያ ውስጥ ትዳራቸው የተፈታ ማህበረ ቅዱሳን ቲቪ ዶክመንታሪ ሰርቶበት የለ እንዴ? ወይስ ሊቀ ጳጳሱ እንዳሉት ቤተክርስቲያኒቷ አላወገዘቻቸውም፣ እኛም አናወግዛቸውም፣ ቤተክርስቲያኒቷ አልተቃወማቻቸውም፣ እኛም አልተቃወምናቸው። አሁን ቤተክርስቲያኒቷ ማናት ነው እኮ ነው። ቤተክርስቲያኒቷን እየመሩ ያሉ አካላት በራቸውን ከፍተዋል እኮ ነው እየተነጋገርን ያለነው እኮ። ቤተክርስቲያኒቷ እኚህ ሰው በአንድም በሌላም ጳጳሳቱን በጥቅም ይዘዋል እኮ ነው አይደል? ለብዙዎቹ እነዚህ አጥማቂ ነን የሚሉት ጠቅላላ በጣም ብዙዎቹ እንደዛ ነው አይደል? ይሄም ደግሞ ምናልባት አባቶችን መናቅ ነው። ሀቅና እውነት እኮ ነው። ጳጳስ አይሳሳትም የሚል አስተምሮ የላትም ቤተክርስቲያን። መነኮሳት አይሳሳቱም የሚል አስተምሮ የላትም። ፓትርያርክ አይሳሳትም የሚል አስተምሮ የላትም። ባለፈው የትግራይ መግለጫ በሚሰጡበት ወቅትና ሰዓት ላይ ፓትርያርኩ ተሳስተዋል ብለው አይደል እንዴ ጳጳሳት ሰብስበው መግለጫ የሰጡት? መግለጫ ስለሰጡ ማለት ታፍኛለሁ ስላሉ ማለት ለአንዳንዶቹ ሲሆን ይሰራል ማለት ነው። እንስማቸው እስኪ እሳቸውንና በተለይ መግለጫው እንስማቸው። ዛሬ ያበዛ የበረሃው ስብከት በምክንያት ስለታጎለ ወደዚህ ብቅ ብያለሁ። ነገሮቹ ሁሉ ወደን አይደለም መሰራቸው በእግዚአብሔር ፈቃድ። ዛሬ አሁን ያኛውን የምናስተምረው ተቸግረን አጠን ሳይሆን ነገር ግን ሁለት ጊዜ ከማስቸገር ነው ወይም ሁለት ጊዜ ከፊታችሁ ከመቆም ነው። ያም የእናንተ ነው፣ ይሄም የእናንተ ነው። ያም የእናንተ ነው ያልሰላ እዛ ተገናኝተናል። በቃ ወደደኝ። አሁን ግን ያኛው በምክንያት መልካም በጎ ምክንያት ነበር። በበጎ የተሻለ ነገር ከእግዚአብሔር ዘንድ ስለተአዘዘላቸው እኔ ደግሞ ወደዚህ ወደ እናንተ ብቅ ብያለሁ። የማስተምረው ስለ ፍቅር ነው። ሕግ ማለት ይላል ሐዋርያው ቅዱስ ጳውሎስ። አሁንም ከኔ ጋር ምስራቅና ምዕራብ ከምስራቅ ምስራቅ ከምዕራብ እንደሚርቅ ከኔ የራቀ ነው። ምን አስመነው? ለምንድን ነው በራእይ የገባው? ለምንድን ነው ከቤተሰብ የወጣው? ይህ ሙሉ አካል አለ። ለማንኛውም ሰርቼ ማደር ይችላል። እንደዚህ በእምነት ተጠግቼ አይደለም። እንደ ማንኛውም ሰው ማንኛውንም ስራ የጉልበት ስራ እንዲሆን የእውቀት ስራ እንዲሆን እግዚአብሔር እንደሰጠኝ ማደር ይችላል። ነገር ግን ከዓለም የተለየ ሕግን ለማክበር ይሄ ነው ዋናው ዓላማ። እኛ ከዓለም ያስለየን ወደ ምንኩስናው፣ ወደ ቤትናው፣ ወደ መናኛው ከዓለም የሚለየን። ስለዚህ ደግሞ ወገኖች ይግባን ባይታዊ ከተማ ገባ። ሌላ ጉዳይ ወንጌላው ማርቆስ ወንጌል መንግስት እንደጻፈው በማርቆስ ወንጌል ምዕራፍ 6 ከቁጥር 56 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋ በታምራት ድውያነ ነፍስ በትምህርቱ እየፈወሰ በከተማ በገጠርም
በገበያ በከተማ የሚያስተምር ነበር ጌታችን መድኃኒታችን። በጣም በሚገርማችሁ ሁኔታ በጣም ብዙ ጥቅሶችን የእግዚአብሔርን ቃል ወይም ለእግዚአብሔር የተጠቀሰው ለራሳቸው አድርገው ነው የሚወስዱት። ይሄንን እጅግ በጣም ዛሬ በብዙ ሰዎች የተወደዱ ክቡር አባታችን በእውነት አራት አይናው ሊቀ ሊቃውንት አባ ገብረ ኪዳን በግልጽ የመሰከሩበትን ቪዲዮ አሰማችኋለሁ። እዚህ ጋር አሁን ስለ ባህታዊ ሲነገር ባህታዊ እንግዲህ ከተማ አይገባም ከገዳም አይወጣም የሚልበት ወይም ባህታዊ ማለት ብሕትውና ብቸኛ ወይም ብቻውን የሚኖር ነው የሚል አስተምሮ ነው ያላት ቤተክርስቲያናችን ማለት ነው። እኔንም ነው ምናልባት ቀሲስ አንዱዓለም ብትመልስልን ደስ ይለኛል። ብሕትውና በጣም በተለይ በትላንትናው ዕለት በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ያስተላለፍከው መልእክት እጅግ በጣም በእውነት ማለት ራስ ተናግረዋል። ሰው በሚናገረው ይመዘናል ብለሃልና እኔ አሁን በዛ ነው ራሴን በቃ መዘንኩትና አየሁት። ምንድነው አልብዬ በቃ እኛ አባት ልክ በቃ ማለት ሰው ቀንቶባቸው እንደሚያደርግ ፈዋሽ እንደሆኑ እየመሰከርክ ያለኸውና እስኪ እንግዲህ ሊቃውንቱንም ደግሞ እንሰማለን እንነጋገራለን ማለት ነው። እኛ አባት ዮሐንስ በከተማ ገብቶ ያስተምር ነበር እያሉ ነው እየጠቀሱ ያሉት። ኮምፔር ያደርጉ ነው ራሳቸውን ከዮሐንስ ጋር ማለት ነው። በጣም በሚገርማችሁ ነገር ከዮሐንስ ጋር ኮምፔር ያደርጋሉ። ተመልከቱት፣ ስሙት። ይግባን ልቅስ ነቀንጭፈል እኔ ሰው መቀል አንሁን ወገኖች ሌሎችም ሲወቅሷል፣ ሌሎችም ወቀሳ፣ እኛም ወቀሳ። የትኛው ይሻላችሁ? ግን የሚሻላችሁ ሌሎችም ወቀሳ እንዲሆን እንዲህ ለምን አልካዳችሁ? ለምን ሐሰተኛ ሆናችሁ? ለምን ውሸትን ያያዛችሁ? ለሐሰት አይደለም ወህጉ እኮ ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በከተማ ያስተምር ነበር፣ በገበያ ያስተምር ነበር፣ በመንደር ያስተምር ነበር። ለማስተማር ለመብላት እኮ አይደለም፣ ለመጠጣት እኮ አይደለም። እኔም እኮ የመጣው እኮ አሁን አይደለም። ዓመት ከ7 ወር ሆነኝ እኮ ዓመት ከ7 ወር ሁኛለሁ። ሀገሬን ከለቀቅኩኝ ከወጣሁኝ ዓመት ከ7 ወር ሆኖኛል። ቤተክርስቲያን ለመመስረት ጥያቄ ያቀረቡት ግን አሁን ደረሰን የሚሉት ሀገረ ስብከቱ በዚህ ሱባኤው ጾም ላይ ነው የሚለው። እንደነገርኳችሁ 2024 ነው ግዢው የተፈጸመው። ላይሰንሱ የወጣው ዲሴምበር 2 ነው። ቤተክርስቲያኑ የተገዛው ደግሞ ኖቬምበር 19 2024 ነው። ኖቬምበር ብሎ ዲሴምበር ነው። መጀመሪያ የሚቀድመው የትኛው ነው? ቤተክርስቲያኑን ገዙ፣ ላይሰንስ አወጡ። ቤተክርስቲያኑን ይሄንን ያህል $1000 አውጥተው ሲገዙ ሀገረ ስብከቱ አያውቅም። ግሪን ላይት አልሰጣቸውም፣ ፍቃድ አልሰጣቸውም። አሁን የቤተክርስቲያን ፍቃድ እንዲሰጠን የጠየቁት በዚህ በአብይ ጾም ነውና አብይ ጾም ስለሆነ ልናየው አንችልም ያጠናን ነው ብለን አስቀመጥ ነው ይላሉ። እሳቸው ግን ወጥተው እየተናገሩ ነው። የቱ ነው የሚቀድመው? እስኪ እንደው ማለት በማን ላይ ነው ግን የምናሾፈው? እውነት በጣም ነው የሚያሳዝነው። እውነት እናንተ የቤተክርስቲያን መሪዎች ናችሁ እኮ አይደል? እውነቱን እውነት ሐሰቱን ሐሰት ማለት ነው አይደል? እውነታዊ ሆኖ ሳለ በሚዲያ የሚወሳው በአንዳንድ ግለሰቦች በአንዳንድ አጥቢያዎች ላይ የሚነገረውን ንግግር እንቃወማለን፣ ተቀባይነት የለውም። እናንተ እነማን ናችሁ ማትቀበሉት? እናንተ እነማን ናችሁ? እያንዳንዱ አጥቢያ የሚተዳደረው አገረ ስብከቱ ሰርቶ በሰጠው ባይሉ ነው እንዴ? የትኛው ስቴት ላይ ነው እንደዛ አይነት ነገር ያለው? አገረ ስብከቱ በሰጠው ባይሉ የሚተዳደር የትኛው ስቴት ላይ ነው ያለው? ከ50 ስቴት የትኛው አገረ ስብከት ነው አንድ አጥቢያ ላይ በፋይናንስም ሆነ በቅጥር በየትኛው መንገድ ላይ እጁን አስገብቶ ውሳኔ ሊሰጥ የሚችለው? የትኛው ስቴት ላይ ነው? ከሆነስ ደግሞ እውነቱን መናገር ማን ገደለ? ቤቱ ኖቬምበር 19 ተገዛ፣ ዲሴምበር 2 ፍቃድ ወጣ። ፍቃድ የወጣው ምን ተብሎ ነው ፍቃድ የወጣው? ሞናስትሪ ኦፍ ሆሊ ስፒሪት ኤንድ ቨርጂን ሜሪ። ካምፓኒ ነምበር አለው፣ ስታተሱ አለው፣ ኢንኮርፖሬት የተደረገበት አለ፣ ካምፓኒ ታይፕ አለ፣ ዶሜስቲክ ነን ፕሮፊት ኮርፖሬሽን ይላል። ጁሪስዲክሽን አለው፣ ታክስ ቴክሳስ ምናምን ነገር፣ ሬጅስትሬሽን አድሬስ አለ፣ ኦልተርኔቲቭ ኔም አለ፣
ኦልተርኔቲቭ ኔም ብሎ ያመጣው ሞናስተሪ ኦፍ ሆሊ ስፒሪት ኤንድ ቨርጂን ሜሪ ትሬዲንግ ኔም ይላል። ትሬዲንግ ኔሙ ማለት ነው። ባለፈው አሰምቻችኋለሁ። ስሙን ማን እንበለው? መንፈስ ቅዱስ ነው የሚያወጣው ይላሉ። ማን እንበለው እያላችሁ እየጠየቃችሁኝ ነው። እሳቸው ግን ኦልሬዲ ዲሴምበር 2 ላይ ወጥተውታል። አሁን ያለ ነው ማርች ነው። ኤጀንት ኔም ይላል። ዮሐንስ ተስፋ ማርያም አለሙ ይላል። ኤጀንት አድሬስ ይላል ተቀምጧል እዚህ ጋር ኤጀንት አድሬሱና እሱን ተውት፣ ሌላም ነገር ስላለው ማለት ዳይሬክት ኤንድ ኦፊሰር ይላል። የሆነ ሴትዮ ያለች ኦፊሰር እዚህ ጋር። ከዛ ዮሐንስ ተስፋ ማርያም አለሙ ኤጀንት ይላል። ዮሐንስ ተስፋ ማርያም አለሙ ዳይሬክተር ይላል። ዮሐንስ ተስፋ ማርያም አለሙ ዳይሬክተር ይላል። ይሄ ማንኛውም ሰው ሊያየው የሚችለው ዶክሜንት ነው። ነገር ግንስ የቤቱ ባለቤት ኦነርሺፑ ማን ነው ለሚለው ግን ዮሐንስ ተስፋ ማርያም አለሙ። ታዲያ የትኛው ነው የሚቀድመው? ከፈረሱ ጋሪው አልቀደመም? ይሄ ሲሆን ቤቱ ሽያጭ ውስጥ ምክንያቱም እዚህ ጋር አሁን ሌላ አካል ቢሆን ሌላ ባዲ ወይ እዚህ ሀገር ቸርች ሊሆን ይችላል፣ ወይ እዚህ ሀገር ሰው ሊሆን ይችላል፣ ወይም ደግሞ ሌላ በቃ ከሀገረ ስብከቱ ንክኪ ከሌላቸው ሰዎች ውጪ እንኳን ቢሆን ሻጮቹ it makes sense። የዚህ ቤተክርስቲያን እኮ የበላይ ኃላፊ የተገዛው ቤተክርስቲያን የበላይ ኃላፊ ራሳቸው ሊቀ ጳጳሱ ናቸው፣ ኤጀንት ናቸው፣ ዳይሬክተር ናቸው። ሊቀ ጳጳሱ ሳያውቁ የቤቱ ሽያጭ እንዴት ሊፈጸም ይችላል? አባ አዋዝ የተባሉት የቤተክርስቲያኒቱ አስተዳዳሪ ሳያውቁ እንዴት ሽያጩ ሊፈጸም ይችላል? ማን ነው የሚፈራረመው ታዲያ? እንዴ የምታውቁት አይደለም እንዴ ወገኖቼ? ብዙ ጊዜ የሚያጋጨውና የሚያጣላው ማን ነው ፈራሚ ተብሎ አይደለም እንዴ? ፈራሚ የሚሆኑት በሰበካ ጉባኤ ውስጥ ያሉ ወይም በቦርድ ውስጥ ያሉ ሰዎች፣ አይሪስ ላይ የሚገቡ ታክስ ሪተርን ውስጥ ታክስ ውስጥ የሚገቡ ሰዎች፣ አይሪስ የሚያውቃቸው ሰዎች ተብሎ አይደል እንደሚፈራረሙት? እንዴት ነው ነገሩ ወዳጄ? እኔ የመጣሁትኝ ከሀገሬ ከወጣው ከ7 ወር ሆኖኛል አሉ። እስከዛሬ ድረስ የት ነበሩ? አገር እየመረጡ ነበረ? ስቴት እየፈለጉ ነበረ? ከዛ ለምን ዳላስን መረጡት? ይሄ ሲምፕል ኩዌስችን ነው። ሲምፕል ኩዌስችን። ዳላስን ለምን መረጡት? አይ ዳላስ ላይ የሚደግፋቸው ሰው ስላለ፣ አይ ዳላስ ላይ ችግር ስለሌለ። ምክንያቱም ያለ ሊቀ ጳጳስ ፈቃድ ማንም ሰው ቤተክርስቲያን መመስረት ስለማይችል ማለት ነው። አሁን እኮ ቤተክርስቲያን ይመስርቱ አይመስርቱ የሚለው ጉዳይ እኮ አይደለም። ሰውየው ከስርዓተ ቤተክርስቲያን ውጪ እያደረጉ ነው። እኔ እኮ አይደለም የምለው። በጣም በርካታ ሊቃውንት ቤተክርስቲያን እየተናገሩ እኮ ነው። እንዴ በማህበረ ቅዱሳን ቲቪ ላይ ቀርበው አይደል እንዴ? ምን ብለው ነው መልስ የተሰጠው? ምን ተብሎ ነበር ሲነገር የነበረው ወገኔ? እስኪ ይህን ቪዲዮ ስሙት። ሰይጣን ስለኔ መስክር ይላሉ። ስለራሳቸው ሰይጣን እንዲመሰክር ያደርጋሉ። ምን መዝሙርም አላቸው። አባ ዮሐንስ ፀሐይ ነፍስን ያድናት ከሰማይ የሚል መዝሙር ሁላላቸው ድርሰት ተደርሶላቸው ከሰረሙስና ጋር ግብረ ኃይሉ ጨርሶ አጣርቶ 5 መኪኖች በከፊል ያሉት መኪኖች በቻይና ስም ይገቡ። በገዳሙ ስም 1 ብር የለም። የሚያጅቧቸው በነገራችን ላይ ሴቶች ናቸው። ወንድ መነኩሴ የላቸውም። ሴቶች ናቸው። መነኩሴ አይደለም። መነኩሳት እንኳን አይደሉም። ሴቶቹ ዓለማዊ ናቸው። በቤተክርስቲያናችን ስርዓት፣ በገዳም ስርዓት አንድ ሰው 3 ዓመት ገዳም ከተቀመጠ ከ3 ዓመት በኋላ ወይ መመንኮስ አለበት ወይም ደግሞ ወደ ዓለማዊ መመለስ አለበት። ከ10 ዓመት በላይ ነው። አራጊ ፈጣሪ ሙሉ ሀብትና ንብረቱ ያለው ወይዘሮ ታምሬ ትባላለች። እሷ እጅ ነው። ጎንደር፣ ከጎንደር ጋምቤላ፣ ከጋምቤላ ደብረ ታቦር፣ ከደብረ ታቦር አንበሳሜ ያሉት 12 አካውንቶች በግለሰብ ስም የባንክ አካውንቶች እዚሁ ላይ ነግርሽ በራሳቸው አባ ዮሐንስ በሚል 1 አካውንት አላቸው። ሞይ ስርጉት የምትባላለች በሳቸው 3 አካውንት አለ። ወይዘሮ ታምሬ የምትባላለች በሷ 4 አካውንት አለ። መካነ ኢየሱስ ወንቅሸት ቅዱስ ገብርኤል የሚል 1 አካውንት አለ። ሀገር ስብከቱ የሚያውቀው 1 አካውንት አለ። በድምሩ 11 አካውንት ህገወጥ አካውንት የመንግስት አካል የምንላቸውም አንዳንድ አመራሮችም በዚህ ጉዳይ ላይ ይኖርበታል ብለን እናምናለን። ዛቻ
ይሄው ነው እንግዲህ ይሄ በማህበረ ቅዱሳን ቲቪ ዶክመንተሪ የተሰራበት በወቅቱ የቤተክርስቲያኒቱ ኃላፊ ቀርቦ ያስረዳው ነው። ስለዚህ ከአገር የወጡበት ምክንያት ምንድነው ነው ጥያቄው። ዓመት ከ7 ወር ሆኗቸው በሚገርማችሁ ሁኔታ ላሳያችሁ። እግዚአብሔር ምስክሬ ነው። ታዩታላችሁ። 3 days ago ይላል አባ ዮሐንስ ተስፋ ማርያም። እሳቸው በድምጽ ከዚህ ከአሜሪካ ይገባሉ። ውጣ አትውጣ እያሉ ያናዙታል ማለት ነው። ሰይጣንን ያስተምራሉ። ምን ይላሉ? እንዲህ አይነት አስተምሮ አላት። እስኪ ዶክተር አንዱዓለም መልስልኝ። እንዲህ ነው ያስተማርከን አንተኛን ቅድስት ሥላሴ መንፈሳዊ ኮሌጅ እንደ ቴዎሎጂያን ስታስበው በማንም ይዘበትበት ሩቅ ለምን ትሄዳለህ? አሁን ትናንትና የተሰበከውን ስብከት ላሰማ። ከ38 ዓመት ጀምሮ የሚል ይወል በነገራችን ላይ ይጽፉበታል። መጋቢት 6 2017 ዓ.ም ከፍታችሁ ብታዩት ብትሰሙት እሳቸው በኦዲዮ ነው የሚናገሩት። አንዳንዴ በቪዲዮ ላይ ያደርጉት ይችላሉ፣ ስክሪን ባክግራውንድ አድርገው። ዓመት ከ7 ወር ቀን በቀን ትምህርት አለ። አያስተምሩ ማለት አይደለም፣ ግን ከርቀት አጋንንት እንዴት ነው ሊወጣ የሚችለው በስልክ? ይሄ ህዝብ አያሳዝንም? መልሶ እንደገና አሁን ዛሬ በሰለጠነ አገር ላይ ሆነን በእንዲህ አይነት መንገድ እናንተ ቤተክርስቲያን ፈቅዳችሁላቸው ምንድን ነበር ባለፈው የሰማነው? በእድሜ ዘመናቸው ቤተ መቅደስ ገብተው አያውቁም፣ አይቀድሱም፣ አይሰልሱም፣ አይወድሱም፣ ማህሌት አይቆሙም። መድረክ ላይ ብቻ ወጥተው ስለፈልፋሉ፣ ይጮሃሉ። እሳቸው መቅደስ ገብተዋል የሚለኝ ካለ መረጃ ያምጣ። ይሄ አይደለም። እስኪ ስለ ብህትውና ምን እንዳሉት እንስማቸው እስኪ። በገዳም ነው የሚኖሩ አይደለው? የት ነው ያሉ? አዲስ አበባ። ለምንድን ነው የሚያጠምቁ? እግዚአብሔር መርጦኝ። ባህታውያን መነኮሳት እስኪ ተባይተው ምን አለ? ተርጉም እና እንግዳ ምንድን ነው የምትሉ? ለዚህ የምታመጡት ምክንያት ለ አባ የሚያጠፉ ባይታውያን አሉ፣ የሚያጠፉ መነኮሳት አሉ ሲባል ምን ይባላል? የሚባለው ምንድን ነው? ባይታዊ። ጥሩ ነው። ተባይተው ብቸኛ ሆነ ነው። ብቻውን ሰው የሴት ወይዘሮ የወንድ መኳንንት አስከትሎ ባይታዊ አይደለም። ትርጉሙ ተዛባኩ ነውር አይደለም ወይ? ስሙን መልቀቅ ነው። እንግዲህ መነኩሴ መንኮሰ ቦታ አይደለ? ለትምህርት ይወጣል። ሐዋርያት መነኮሳት ናቸው። ሐዋርያት መነኮሳት እኮ ናቸው። አሪያ አሁን ለማሸማረቅ ሲሞክሩ ባይታዊ ሆኖ አይወጡ ካላችሁ አንተ መንኩሰ እዚህ ትሰራለህ ይላሉ የእነሱ ሰዎች። ጳውሎስም መነኩሴ ነው። ቤተ ክርስቲያን መርቃ ወንበር ዘርግተህ እንድታስተምር ፈቅጄልሃለሁ ብላ ጉባኤ ቤት የመሰከረችለት ነው። ለስብከት ይወጣል መነኩሴ ቢሆን። ባይታዊ የሚል ስም ከተሰጠው ግን የተማርም ቢሆን ቁጭ ማለት ነው። ደግሞ ምን እንደሚያደርጉ ንገራችሁ። አይደረስ ስለ የመጽሐፍ ቅዱስን ጥቅስ ለራሳቸው ክብር ማስከበር ያደርጉታል። ለምሳሌ በዚህ ዘመን አንድ አባታችን ባይታዊ ያደረጉት ንገራችሁ። ያው ሊቃውንቱ ተሰብስበው ሄዱ። ከዛ ከሄዱ በኋላ እዚያ የተባለውን ነው የምነግራችሁ ቃል በቃል እዚያ የተባለው እናንተ በኢየሩሳሌም በሰማሪያ በዓለም ሁሉ ዳርቻ ምስክሮቼ ትሆናላችሁ ይህም ብለዋል። ሰውዬው በጆሮዬ ሰምቼዋለሁ ብለዋል። እኛ የኢየሱስ ምስክሮች ነን። የክቡርነታቸው ምስክር ኖር አይደለም። አረ ምን ይላል? ሲኖዶሱ ለምናወግዛቸው ይላል። ሲኖዶሱ እንግዲህ የማያወግዛቸው እንጀራ ስትበላ ሲኖዶስ አስፈቅዳል፣ ስተኛ ሲኖዶስ አስፈቅዳል። ሰው የዕለት ህይወቱን እንዴት ነው ሲኖዶስ ይፍቀድል የሚለው? መጽሐፍ ቅዱስ እኮ ይሄንን እንድንጠብቅ አደራ ሰጥቶናል። ስለዚህ በጣም የደነቀኝ ይሄ ነው። እንዲያውም አለ ጌታ ኢየሱስን ተመልከቱ፣ ጋኔን አለብህ አሉት። ዘምጋኔንኑ ይክል ከሲታ አይንተውራል ብላችሁ መልሱላችኋል።
በግዕዝ አላሉትም ሰውዬው በአማርኛ ጋኔን ያለበት ሰው አይን ያበራሉ ይበሏቸው ዳግማዊ ኢየሱስ ክርስቶስ በጣም ነው የሚቀፈው ክርስቶስ ለራሱ የተናገረውን ለራስ መውሰድ ሌላም ጨምር ይሄም እናንተ ቁጭ ብላችሁ የደው ጎንደር ሊቃውንት የተሰበካችሁት ያየሁትን የሰማሁት ለግብር የመኑ ስራዬን ምኑ በስራዬ ምኑ እግዚኦ ማለት ነው በስራዬ መኑ ማለት የሚችል እግዚአብሔር ብቻ ነው ፍጡር ማለት አይችልም ፈራላሉ ለምን ነባቢ ካህሊ ነው እግዚአብሔር ነባቢ ካህሊ ነው ይናገራል የተናገረውን ለመፈጸም ኃይል አለ ቄርሎስ የተናገረውን ስሙት እስመ ስማ ቃላቲሁ ምግባሩ የቃሉ ምስክር ስራው ነው እግዚአብሔር ጥቂት ተናግሮ ብዙ ይሰራል እኛ ብዙ ተናግረን እናንሰራለን እነ ቄርሎስ እንዲህ ነው ያሉት በክንፍ ከመብረር በደመና ከመሽከርከር የደረሱት ማለት ነው ጭራሽ አሁን ተባለ በስራዬ መኑ እና አምልክ እንግዲህ ብራችሁን እየተቀበላችሁ አምልኩ የምን ልበላችሁ ከፈለጋ ምንም ብትሉኝ ምን እርጋለሁ ይሄን ነግራችሁ ማለት በስራዬ መኑ እያላችሁ ይበሉት ኢየሱስ ብላችሁ በስራዬ መኑ ማለት አይቻልም ፍጡር በስራዬ መኑ አይልም ስራዬ የለኝም በስራዬ የለኝም በሉ ብርሃን ዓለም ተክለ ሃይማኖት በረከታቸው ይድረስ ዛሬ ተክለ ሃይማኖት ናቸው እሳቸው ምንድን ነው ያሉ 99 ዓመት ተጋድለው ሲጨርሱ ዓለምን አበራሁት እኔ ጨለምኩ ነው አስተማሩ ማለት ነው መቅረዝ ለራሱ ከጠፋ ማን ያበራለታል ወዮልኝ ለኔ ነው ያሉት ወመት ማለት ራሳቸው ነው ያለቀሱ ስራቸው ተገልጦላቸው ቅድስናቸው ተገልጦ መልአክ ነው ሰማያዊ ወሚን ምድራዊ ሲባሉ መልአክ ነው ሰው ነው ሲባሉ ለአባ በጸሎተ ሚካኤል ምንድን ነው ያሉ አባቴ ኃጢአት የተገልጦብኛልና ወደ ሌላ ገዳም ሄድ ያሰናውት ኃጢአታቸው ነው ጽድቃቸው ነው የተገለጠ ጽድቃቸው ሲገለጥ ምን የተገለጠ ይላል ኃጢአት የተገለጠ ይላል ዛሬ እኛ ይወላችሁ መቼስ ከቅዱሳን የምንማረው ይሄን ነው እኛ አባት በእርግጠኝነት መነግራችሁ ነገር በጣም በርካታ አሁን እንኳን እዚህ ጋር ቅድም ባሰማችሁ ቪዲዮ ባህታዊ ከከተማ አይወጣም ይላሉ ዮሐንስ እኮ ከተማ ሄዶ ከክርስቶስ ጋር ይሰብክ ነበር ይላሉ ተመልከቱ በጣም ብዙ ነገሮቻቸውን የሚያደርጉትን ነገር እንስማ ይኸው ስሟቸው ይህንን ደግሞ ያዙና እንዲሁ ነገር ግን ዓመት ከ7 ወር ሆኖኛል ለምንድን ነው እስካሁን ችግርም ጠብም እንደዚህ አይነት መወራጨት የሌለበት ለምንድን ነው እኔ ጸጥ ብዬ ነው ያለሁት ከከተማ እየመረስ ከሰው እየመረክ አንዱ ቤት በመግባት አንዱን በማታለል ገንዘብ ስጡኝ እርዳታ በመጠየቅ አጭር በማቃጨት ቤተክርስቲያኔ እንዴት ተጀምሯል ስሩልኝ አርጉልኝ በማለት አልቆየም ነገር ግን ሳልጠይቃቸው የሚሰሙ ወገኖች እኔ መቼም እርሻ የለኝም አሁን እኔ መቼም ደመወዝ የለኝም ከሰማይ ማወረድኩት ከበረማ አውጣውታል የሚሰጠኝ ሰው ነው ያው በፍላጎቱ ይሰጠኛል ሳልጠይቃቸው ችግሬን ያውቃል ቤተክርስቲያን መስራት ለሚፈልግ ያ መንፈሳዊ ያ እውነተኛ በዚህ በአንደኛው ክብረ ዘመን ገንዘባችን በማይቀበር ሌባ በማይሰርቀው ወንበዴ በማይወስደው ሽፍታ በማይቀበል ቦታ ላይ ያስቀምጥልናል ለሱ በሰጥ ቤተክርስቲያን የሚሰራ ትምህርት ቤት የሚሰራ መንገድ የሚሰራ ነዳያን ሰብስቦ የሚመግብ ያ ለልበስ አይደል ለብለው አይደል ልበስ እንዳለ ልብስ ይሰጡኛል ስሙ እንግዲህ ዳላስ ካህናት ወገኔ እኔ አይደለሁም እንግዲህ ያው ሰውየው ናቸው የሚሉት ሌሎቹ አይታመኑም መዝገብ በሰማይ አስቀምጥ የሚለው ሌባ በማይሰርቀው ብል በማይበላው እኚህ ሰው ቤተክርስቲያን ያስተሩበታል ዳሃ ይመግቡበታል የልማት ስራ ይሰራሉ ልብስ የላቸውም ብለው ሰዎች ይሰጡኛል እናንተስ ቀሪዎቻችሁ ምን ታረጉታላችሁ እሳቸው ናቸው እኔ አይደለሁም ወገኔ ስማ ትታመሳለህ ገና ዘመነ ቆንደስ ታዲያ ከሰማይ አወረደ ወይም ለግጃ አላተረም ደሞዝ የለኝም አንድ ብር ደሞዝ የለኝም እርዳታ ማጠየቁን ቃጭል ማራቆም መችሞረቱን አይደል የሚነገር ዝም ብለው ሰጡኝ እንዴት ዳርልኝ እንግዲህ ገንዘቡ ምን እንደነበረ እዚህ ጋር በግልጽ አሰምቻቸዋለሁ አይደል ምን ያህል ገንዘብ እንደነበራቸው ወይም ደግሞ የነበረው ገንዘብን ብዛት ምን እንደነበረ ያው እዚህ ጋር ይሄን ሰሙት ስለራሳቸው ሰይጣን እንዲመሰክር ያደርጋሉ እንል መዝሙርም አላቸው አባ ዮሐንስ ፀሐይ ነፍስና
አጣርቶ 5 መኪኖች በከፊል ያሉት መኪኖች በቻይና ስም ይገቡ በገዳሙ ስም 1 ብር የለም በገዳሙ አንድ ብር የለም ሴቶች ናቸው ኦፊሻሊ መነኩሴ የላቸው ሴቶች ናቸው መነኩሴ አይደለም መነኩሳት እንኳን አይደሉም ሴቶቹ ዓለማዊ ናቸው በቤተክርስቲያናችን ስርዓት በገዳም ስርዓት አንድ ሰው 3 አመት ገዳም ከተቀመጠ ከ3 አመት በኋላ ወይ መመንኮስ አለበት ወይም ደግሞ ወደ ዓለማዊ መመለስ አለበት ከ10 አመት በላይ ነው አራጊ ፈጣሪ ሙሉ ሀብትና ንብረቱ ያለው ወይዘሮ ታምሬ ትባላለች እሷ እጅ ነው ጎንደር ከጎንደር ጋምቤላ ከጋምቤላ ደብረታቦር ከደብረታቦር አንበሳሜ ያሉት 12 አካውንቶች በግለሰብ የባንክ አካውንቶች እዚሁ ላይ ነግርሽ በራሳቸው አባ ዮሐንስ በሚል አንድ አካውንት አላቸው ሞይ ስርጉት የምትባላለች በሳቸው 3 አካውንት አለ ወይዘሮ ታምሬ የምትባላለች በሷ 4 አካውንት አለ መካነ ኢየሱስ ወንቅሸት ቅዱስ ገብርኤል የሚል አንድ አካውንት አለ ሀገር ስብከቱ የሚያውቀው አንድ አካውንት አለ በድምሩ 11 አካውንት ህገወጥ አካውንት የመንግስት አካል እምንላቸው አንዳንድ እግዚአብሔር ያሳያችሁ በእውነት እግዚአብሔር ያሳያችሁ ገንዘቡ ከሰማይ አልወረደም ሰዎች ሰጡኝ ነው የሚሉት አይደል እኚህ ሰው እንደው ማለት እኔ እግዚአብሔር ያሳያችሁ እንግዲህ ወደ $650,000 ነው የተገዛም በስማቸው ንብረት አለ ስለሱ አይመለከተኝም ግን ይሄ ሁሉ ገንዘብ ከየት መጣ የሚባለውን ነገር ግን በግልጽ ተመልከቱ አገር እስከቱ የሚያውቀው አንድ አካውንት ነው ግን በገዳሙስ ምንም አካውንት የለም ገንዘቡ የት ነው ያለው ታዲያ ይሄ ልክ እንደ ላሜ ቦራ የተላበ ዲያስፖራና ምእመን ወይም ደግሞ በአገር ውስጥ ያለ ባለሀብት ገንዘቡ የት ነው ያለው ስለዚህ እሳቸው አመት ከ7 ወር ሆኖኛል እያሉ ነው የሚሉትን እንጨርሰው ይኸው እዚህ ጋር እንደምታዩት በማይቀበር ሌባ በማይሰርቀው ወንበዴ በማይወስደው ሽፍታ በማይቀበል ቦታ ላይ ያስቀምጥልናል ለሱ ምንሰጥ ቤተክርስቲያን ነው የሚሰራ ትምህርት ቤት ነው የሚሰራ መንገድ ነው የሚሰራ ለዳያን ሰብስቦን የሚመግብ ያ ለልበሰው አይደል ልብለው አይደል ልበስ እንዳለ ልብስ ይሰጡኛል ገንዘቡ ደግሞ እነሱ ታዲያ ከሰማይ አልወረደም በርግጥ ከሰማይ አልወረደም ወይም ለግጃ አላተረም ደሞዝ የለኝም 1 ብር ደሞዝ የለኝም እርዳታ ማጠየቁን ቃጭል ማራቆም መችሞረቱን አይደል የሚነገር ዝም ብለው ሰጡኝ እንዴት ላድርግ ታዲያ ይሄን ቤተክርስቲያን መስራጅ ብለው ያው እንደምታውቁት ግን እኔ በእንዴ እንዳለ ምናልባት እዚህ ጋር ይሄንንም $1,900,000 ይሄንንም ሰምት ሰሊጥ ኢንቨስትመንት ንግድ ፈቃድ $1,900,000 ካፒታል ሻራት አባ ቅዱስ ዮሐንስ ተስፋ ማርያም በሚል የንግድ ፈቃዱ መረጃው አለ አባ ዮሐንስ ላይ ቤተ መቅደስ ገብተው ቅዱስ ቁርባን ተቀብለው ያውቃሉ የሚል ካህን ካለ እኔ መረጃ ላምጣ የለም ቤተ መቅደስ ገብተው ያውቁ መድረክ ላይ ብቻ በክብረ በዓልም ገብተው ያስቀድሱም ማይሌት አይቀሙም ልክ ጧት ታውዶ ሲያልቅ ይመጣሉ መድረክ ላይ ይቆማሉ ያስጮሃሉ ይመለሳሉ በስማቸው መስቀል አስቀርጸው በመሸጣቸው ፎቶግራፋቸው እንደ ስራ አድኖ አድርገው በመሸጣቸው የቤተክርስቲያኑ የገዳሙን ሀብትና ንብረት በግለሰብ አካውንት እንዲገባ በማድረጋቸው ከጸጉራቸው ጀምሮ ማለት ነው ፎርጅር ጸጉር ቀጥለው ቅዱስ ነኝ እኔ የበረሃው መናኝ ብቸኛው ሐዋርያ ብፁዕ አባታችን ይፍቀዱልኝ አስተዳደር ጉባኤውን አሁን ላስጨዋሉ እኛኑ ወዘው ያለነው እኛኑ ብፁዕ አባታችን ይፍቀዱ እንግዲህ ይህ በእንዴ እንዳለ እጅግ በጣም ወዳጄ መምህር ያስተማሪ መጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ትላንትና በደብረ ምህረት ዳላስ ቅዱስ ሚካኤል ቤተክርስቲያን ያስተላለፈው መልእክት ግን እጅግ በጣም በእውነት ለሰማው ራሱ ይደንቃል በጣም ይደንቃል እውነቴን ነው የምናገረው በእኛ አባት ላይ ቅናት አድሮባችሁ ብለህ የምትናገረው ነገር በእኛ አባት ላይ የሚያድርብን እኛ ቅናት ምንድነው እነዚህ ሊቃውንት የሚናገሩት ቅናት አድሮባቸው ነው ሲቀጥል በጣም በሚያሳዝን መንገድ የሳቸውን ጉዳይ ከዲያቆን ሄኖክ ጋር አነጻጽረህ ያስቀመጥክበት ሂደት ታስታውስ እንደሆነ ያኔ ዲያቆን ሄኖክ በሚመጣበት ሰዓት ላይ
እንዳይመጣ በጣም ብዙ ሚዲያ ላይ ቅስቀሳ ነበር ምናምን ብላል። ይሄን እንግዲህ ሲያደርግ የነበረው ዘመድኩን ነው። እንግዲህ ከሱ ጋር ሄድና ተላተመን አይመለከተኝም። ግን አንድ እውነታውና ሐቁ ግን ዲያቆን ሄኖክና እኛ አባት የሚነጻጸሩ ናቸው ወይ? ለንጽጽርስ እንዴት ሊበቁ ይችላሉ? ከዛስ ባሻገር ያላፋትን ዝማሬ አይታችኋልን? ተመልክታችኋልን? ብለ ያላፋትን ዝማሬ ካደነክ በኋላ እስኪ ለዲያቆን ሄኖክ አንድ ጊዜ አጭብጭቡለት ብለ በአብይ ጾም ጭብጨባ ይካሄዳል? የምታስተምራቸው ልጆች በእንግሊዘኛ የዚህ ሀገር ተወልደው ያደጉ ነጭ ህፃናት ካንተ ምንድነው የምንማረው? እኛ እንደ መምህር ካንተ ምንድነው የምንማረው? በአብይ ጾም ጭብጨባ አለን? እንደገና ሲወጡ የነበሩትን ሰዎች ተገፍተው ነው የወጡት ብለህ መስክራል። እነ ዘርፌን በለው ብቻ ስምን ባጠቅስ ያው ዘማሪያንም ሰባኪያንም በጣም ብዙዎች ተገፍተው ወጥተዋል። ለመመለስ ለምን አንጠርም? ለምንድነው በስልክማ እንደውልላቸው ብላል። እኔ አንተ ጋር አልደውልኩም? ስልክን ታነሳለህ? እስኪ አንተ ጋር ሲደወልልህ ካላነሳ እነዚህ ሰዎች እንዴት ነው ያነሱ የሚችሉት? አንተ አሁን በዚህ ጉዳይ ላይ ራሱ ለማናገር ደወልኩኝ። ምንድን ነው የሚለው? Please give me a praise message and I'll get back to you as soon as possible. Thank you and have a pleasant day. This is Andalam name. ከተደወሉልኝ አመሰግናለሁ። መልስ እንደደውሉ አቆማንቶን ቢደውልኝ እግዚአብሔር ይስጥልኝ። መልካም ቀን። መረጃ ያላችሁ ሰዎች አገረ ስብከቱ ለመቀበል ዝግጁ ነኝ። እንግዲህ አገረ ስብከቱ ስራ አስኪያጅ ናል። ደወልኩ አታነሳም። እነዚህ ሰዎች ግን ምን ያልኩ አንድ ሰው እንኳን ደውሎ የሚያናግራቸው ሰው ይጥፋ ብለ የተናገርከው እኔ ምን አጨቃጨቀኝ? እኔ ለምን አሰሙት ሆነ ይገባቸዋል። ብዙ ማብራሪያ ያስፈልገውም። እኔ እንደ አጠቃላይ እንደ ቤተክርስቲያን ሁሉ ጊዜ ቤተክርስቲያን ያው ለመንግስትም ህግ የሰራችው እሷው ናት። ፍት ስጋዊና ፍት መንፈሳዊ ብላና የሥርዓት ቤት ስለሆነች ጥያቄ በምን ስርዓት በምን አግባብ እንደሚስተናገድ የተሰጠ የተዘጋጀ መመሪያ ህግ ስላለ ጠያቂው አመልካቹ ማንንም ይሁን ምን ሁሉም ሰው በዚያው በህጉ በስርዓቱ መሰረት ይስተናገዳል። ከስርዓትና ከውጭ ወጣ ምንም ነገር ስለማይኖር ስለዚህ በተለያየ መንገድ በማህበራዊ ሚዲያም ይሁን በግልም ይሁን በዚህም በዛም አንዳንድ አሉባልታ ቢኖር ብዥታ ግርታ እንዳይፈጥር ሁሉ ጊዜ የመረጃ ምንጭ የሚፈሰው የሚቀዳው ከቤተ ክርስቲያን ሉዓላዊ መዋቅር ስለሆነ አሁን ላለንበት ግዛት የቤተክርስቲያኗ ተጠሪ ሀገረ ስብከቱ ነው። በዋናነት ደግሞ ሊቀ ጳጳሱ የሲኖዶሱ ተጠሪ ብፁዕነታቸው ናቸው እና በየትኛውም የቤተክርስቲያን ጉዳይ ላይ የመጨረሻ መልስ ውሳኔ የሚሰጠው አካል ያ ነው። ቤተክርስቲያንን በመጠበቅ እምነትን በማስከበር ሁሉም ምእመን ሁሉም ካህን የራሱ ድርሻ አለው፣ መብት አለው። ያ የተከበረ ነው እና ደብዳቤውም ይፋ ግልጽ አድርጓል። ከዚህ ጉዳይ ጋር በተገናኘ ጥያቄም ተጨባጭ ማስረጃ አለው። ማንኛውም ሰው ለጽሕፈት ቤታችን እንዲያስገባ ተብሏል። እና ጥያቄ ስንጠይቅ ታዲያ ለምን ስልክህ አይነሳም? እኔ ብቻ አይደለሁም፣ በጣም በርካታ ሰዎች ደውለውልሃል። ስልክ አይመለስም። ስልኬን አታውቀውም እናልል በጣም ብዙ ጊዜ ተደውልናል። በጣም ብዙ ጊዜ መልእክቶች የተለዋወጠናል። ማለት እኔ የምንዋሸው ለምንድን ነው ግን? እና እጃችን ላይ ባለው መረጃ ነው ስራ የምንሰራው። ከዛ ውጭ ያለው የምታውቁት ነው። እውነቱን ለመናገር ሚዲያ እየሰማን ብቻ ምን ስራ ብንሆን ብዙ ነገር እናጣ ነበር። በጣም ብዙ ነገር። ለቀላል ምሳሌ ማሳያ
የዛሬ ዓመት ዲያቆን ሄኖክ ወደዚህ እንዲመጣ ፕሮግራም ይዘን እዚህ እንዳይመጣ የሚዲያ ዘመቻ ነበር እንደሰማችሁት። እንዲህ ነው ተብሎ እና ኮሽ ሳይል መጥቶ እንዴት አይነት የበረት ጊዜ አሳልፋችሁ እንደተመለሰ ታውቃላችሁ። በእውነት ቢቀድስ ቢዘምር ቢያስተምር ቢጽፍ የሚያምርበት ፍትፍት የሆነ ወንድም እንዲሁ በግድ ሰውን ገፍሶ ማውጣት ከቤተ ክርስቲያን በጣም ተገቢ አይደለም። ብዙ ጠፍቷል ከዚህ በፊት በሚዲያ በቡድን በማህበር በግሩፕ ብዙ ሊቃውንት ብዙ መምህራን ብዙ መዘምራን ብዙ ወጣቶች ተገፍተዋል በእውነት። ስለዚህ አሁን በማህበር ተገፍተዋል፣ በግሩፕ ተገፍተዋል፣ በሚዲያ ተገፍተዋል። እንግዲህ በጣም ብዙዎች ወጥተዋል አለ፣ ዘማሪያን ወጥተዋል፣ ሰባኪያን ወጥተዋል፣ ሌሎችም ወጥተዋል ብለዋል። ስለዚህ እነሱም አሁን ባለው ሁኔታ ላይ እንደምታየው ነው ብዙ ነገሮች እያሉ ነው። ተገፍተን የወጣ ነው የሚል ወደ ማለትም ደረጃ የመጡበትም ሁኔታዎች አሉ። እዛ ቤት የሚገፋገፍ ያለ የሚሉ አሉ። ያውን የፕሮቴስታንት አዳራሽ ላይ ሆነው ማለት ነው። ወይኔ ክቡር አባቴ እንደው በእውነት እኔ በጣም ነው ይሄን ስሰማ ትንሽ እና እንደ ቤተክርስቲያን የሁሉ እናት ናት። ሁሉን ሰብስባ ትይዛለች። ያጠፋ ካለ ትቀጣለች፣ ያጎደለ ካለ እንዲክስ ታስተምራለች፣ ትመክራለች። እና ሰውን አስተምሮ ገንዘብ ማድረግ ማዳን ነው የኛ ድርሻ እንደ ቤተክርስቲያን። እና ሰውን መግፋት በጣም ቀላል ነው። እና ታላቁ እረኛ የመጣው አንዱን ሊፈልግ ነው አይደል? ከመቶ አንዱ ቢጠፋ አንዱን ፍለጋ ነው የመጣው። እና አንድ ሰው ዋጋ አለው በእግዚአብሔር ፊት፣ በጣም የተወደደ ነው። ትናንት የገብረ መንፈስ ቅዱስ በዓል ነበር። እዚያ ነበን ትንሽ ማብራሪያ ሰጥቼ ነበር። እና ከአባባላችን አንድ ተጠቅም ያለው ልድገመው። እሱን በጣም ጥራዝ ነጠቅ ስለሆነ አነጋገሩ ከመጽሐፉ ጋር ስለማይስማማ እሱ አንድ ሰው ነው፣ እሱ አንድ ሰው ናት፣ መጣች ቀረች ምን ያተርፋል ያጎላል። እና አና ልጁ ምንድነው የሳር ክዳን ያለው ቤት አንድ ሳር ቢመዘዝ ጎጆ ምን ያደርግም ውሃ ያፈስም ይባላል። ለጊዜው ይመስላል፣ እውነት ነው። ሰው ግን ያላስተዋለው በግልባጩ ያ የተመዘዘው ሳር እሳት ይዞ ቢመለስ አለቅ አይደለ ሁሉ ነገር። እና አንድ ሰው በጥፋትም በልማትም ዋጋ አለው፣ ቦታ አለው። አሪዎስ በአደባባይ ወልድ ፍጡር እያለ ክደት እያስተማረ ሰለስቱ ምዕት ሱባዔ ይዘውለታል ስለሱ እንዲመለስ። እንዳው በተለይ ዳላስ አካባቢ ላይ ከዚህ ቀደም ተናግሬ ስለማላውቀው በርካታ ሰዎች መረጃዎች አድርሳችሁ ነበርና አንድ ሰው ዋጋ አለው እያሉ ነው መምህር። እንግዲህ እያለ ነው መምህር ኢትዮጵያ ውስጥ በጣም በርካታ ሰዎች እንደ ቅጠል እየረገፉ ነው። በጣም በርካታ ሰዎች ይሞታሉ በማንነታቸው ምክንያት። በጣም አብዛኞቹ ሟቾች ደግሞ አማኞች ናቸው፣ ክርስቲያኖች ናቸው፣ ቀሳውስት ናቸው፣ ዲያቆናቶች ናቸው። በዛን ወቅትና በዛ ሰዓት ላይ እንደ ድምጽ ወጥተው መድረክም ላይ ይሁን ኢትዮጵያ ውስጥ ግፍና በደል እየተፈጸመባቸው ናቸው ብሎ የተናገረበት ቪዲዮ አለ፣ የተናገረበት አውድ አለ። በጣም በርካታ ሰዎች እዛ ዳላስ አካባቢ ላይ ኢቨን ራሱ ማለት ለወገኖቻችሁ ድምጽ በምትወጡበት ሰዓት ላይ አብሯችሁ ይወጣሉ እንደነዚህ አይነት ሰዎች። አሁን በጣም ስለ አንድ ሰው ዋጋ አለው እያለ የሚከራከር አካል ስለ አንድ አጥማቂ ነው ዋጋ አለው የሚለን፣ ግን ስለ ስንት የሥላሴ ህንፃ ነው የተሰበረው? ስንት ምን ነው በማንነቱ የወደቀው አንካሳ የሆነው ለምጻም የሆነው አይኑ የታወረው ነፍሱ የተቀሰፈው ወላጅ አልባ ሆነው የቀሩ እናቶች፣ ልጆች፣ ህፃናት የሉም ኢትዮጵያ ውስጥ በማንነታቸው ምክንያት በግፍ የተገደሉ። ማስታወቂያ ይነገርልን ሲባል አይነገርም፣ እዚህ ማስታወቂያ አይነገርም ብሎ ያለበትን ሂደት የዳላስ ምዕመናን አታስታውሱ? አሁን እዚህ ጋር ታዲያ የምን ጥብቅና ነው ለአንድ አጥማቂ ማለት ነው? ለአንድ ራሱን ርዕሰ ባህታዊ ብሎ ለሰየመ አካል ይህንን ያህል ጥብቅና ምንድን ነው? አልገባኝም። እንደገና እዚህ ጋር እየተወራ ያለው ነገር ስለ አንድ ርዕሰ ባህታዊ አጥማቂ ዳላስ ላይ ቤተክርስቲያን ከፈትኩኝ ጸበል ቤትም ነው ኑና እንትን በሉ እያለ ለሚያስተዋውቅ አካል እንዴት ብለን ስንናገር ልክ እኛ እንደፈጠር ነው ይህንን አጀንዳ ዳላስን እያመስናት እንዳለን እኛ አማሹና
የዚህ አጀንዳ ባለቤት የሆነው በድረገጹ ላይ ወጥቶ እኔ ነኝ ያለው ዳላስ ቤተክርስቲያን ከፍቼላችኋለሁ ያሉት እሳቸው አይደሉ እንዴ? ይሄንን ጉዳይ ከማይመስል ለምሳሌ አሁን ይሄንን ከዲያቆን ሄኖክ ኃይሌ ጋራ ይሄንን ማመዛዘን እኔ ለኔ ስላልተረዳኝ ነው። ምናልባት በእውነት እኔ በኮሜንት ላይ አስቀምጡልኝ ይታረማለሁ። እውነት ስላልገባኝም ጭምር ነው። ምን ከምን እንደሆነ ማለት ነው። እውነት አልገባኝም። ስለሰው መጥፋት ከቤተክርስቲያን መውጣት የሚጨነቅ አካል እንዴ ከቤተክርስቲያን የወጣው እኮ ህይወት አለው ነፍስ አለው እኮ ከቤተክርስቲያን የወጣው አካል ኑሮውን እየኖረ እኮ ነው። ዛሬ ኑሮአቸውን መኖር ያልቻሉ በማንነታቸው በኦርቶዶክስ ማንነታቸው የተሰበሩ የሞቱ ደማቸው የፈሰሰ እግራቸው የተቆረጠ አይናቸው የወጣ ትላንት ሰጪ የነበሩ ዛሬ የሰው እጅ የሚያዩ በጣም ብዙዎች አሉ። ስለነሱ አይመለከተንም። ስለነሱ ግድ አይላትም ቤተክርስቲያን። እዚህ ጋር ነው ጥቅስ ምን ጠቅሰው የአንድ ሳር መመዘዝ ሳሩ መልሶ እሳት ይዞ ቢመጣ ያነደዋል። የነዛ ሰዎች ኢትዮጵያ ውስጥ ምን እየሆነ ነው? ምን እየተደረገ ነው? ለነገሩ ይሄንን እውነት መናገር ከባድ ነው። ምክንያቱም እንደ ልብ መውጣት መግባት አይቻልም። ኢትዮጵያ ውስጥ በፈለክበት ሰዓት ወጥተህ መግባት አትችልም። ስለዚህ እጅና ላይ ጭነህ ትቀመጣለህ። በአንጻራዊ ደግሞ እንደዚህ ባህታውያን ነን ብለው ራሳቸውን ለሰየሙ የመጽሐፍ ቅዱስን ጥቅስ ለራሳቸው አድርገው የሚሉ አሜሪካ ተቀምጦ አጋንንትን ኢትዮጵያ ሄዶ የሚያስወጣ ወንቅሸት ገዳም ወይኔ መምህር በጣም ነው የሚገርመው። ጉባኤ ኒቂያ 1700 ዓመቱ ዘንድሮ ይከበራል በመላው ዓለም። መስከረም ማርያም እናከብረው በዛ ምክንያት ነው። ስለዚህ እዚህ ጋር መጨረሻ ላይ ያለው በረከታቸው የደረሰን ብፁዕ አቡነ ኤልሳ ፈቃድ ቡራኬ እንደሰሩ ሰምተናል። አሁን ያሉ የሲኖዶስ ተጠሪ ያሉ ሊቀ ጳጳስ እዛ መጠየቅ ካለብን እኛ እጃችን ላይ ነው፣ ቅርብ ነው። በየጊዜው ምናልሽ ተቋም እሷ ነበረች። እሷም እንደዚሁ ሁሉ ጳጳስ ነው፣ ሁሉ ተርጓሚ ነው፣ ሁሉ መግለጫ ሰጪ ነው። እና ማንን ስማ ሳትሉ አትቀሩም እናንተ እውነት ለመናገር እና ወደ ላይ ያው ተለምዷል። ፓትርያርክ መሳደብ፣ ሲኖዶስን እንዲህ ነው ማለት፣ ጠቅላይ ስራ አስኪያጁን ሲኖዶስ ጸሐፊ እንዲህ ናቸው እንዲያ ናቸው ማለት ተለምዷል። አሁን ኖርማል ሆኗል። በጣም የሚዘገንን የተባለው ነገር ኖርማል ይሆን መጣ። አሁን ከዛ ወዶ ደግሞ ወደኛ አባትም ደርሷል። እንደው መሬት የሆነ የሚታገስ እንደው በረከት ያለው አባትን በዚህ መጠን ራሱ ለመድፈር ማሰብ የሰዎቹን ማንነትም ጠይቃል። እውነቱን ለመናገር ተናጋሪው ማንም ይሆን ማን ሰው የሚለካው በተናገረው መልእክት ይዘት መጠን ነው እና እኛ አባት ገዳማትን አድባራትን ሲሰሩ በረከታቸው የደረሰን ብፁዕ አቡነ ኤልሳ ፈቃድ ቡራኬ እንደሰሩ ሰምተናል። አሁን ያሉ የሲኖዶስ ተጠሪ ያሉ ሊቀ ጳጳስ እዛ መጠየቅ ካለብን እኛ እጃችን ላይ ነው፣ ቅርብ ነው። በየጊዜው የምናገኛቸው አባት ናቸው። ቤተ ክህነታችን ቅርብ ነው። የፓትርያርኩ ቢሮ ለእኛ ቅርብ ነው እውነቱን ለመናገር እና አጠገባችን ያለውን ነገር ለመስራት ሀገረ ስብከቱ ሙሉ መብት ኃላፊነት ስላለው ጊዜ ወስደን በሰከነ መንገድ በደንብ አድርገን አጥርተን ነው የምንሰራውና በያላችሁበት ደብዳቤው እንደሚለው ሲጀመር አብይ ጾም ነው፣ ሱባኤ ነው። በእውነት እንደው እስቲ ይሄን ነገር እግዚአብሔር እንዲያስተካክለው ልጸልይ። ሰው አይልም እንደው ሁልጊዜ በቃ እንደዚህ ሆነን እንዳንከስር በተቻለ መጠን ሀሳባችሁን ሰብሰብ አድርጋችሁ ቤተክርስቲያንን መልእክት ብቻ እንድትሰሙ በእውነት በአክብሮት ሁላችሁንም አሳስባለሁ። አንዳንድ ጊዜ አንዳንዱን ነገር በቃ ዝም ብላችሁ ማራገፍ እኮ ነው። ያው መጽሐፉ እንደሚለው ዓይን ከማየት አይጠግብም፣ ጆሮ ከመስማት አይሞላም ተብሏል። ሚዲያ አትስሙ አትባሉ፣ ግን ያው ማጣሪያ ስለሚኖራችሁ እያጣራችሁ የሚጠቅማችሁን ብቻ መውሰድ ነው። ጥያቄ ሲኖር ቀረብ ብላችሁ ሊቀ ጳጳሱንም ስራ አስኪያጁንም ጸሐፊውንም መጠየቅ ትችላላችሁ። ስራ አስኪያጁንም ጸሐፊውንም መጠየቅ ትችላላችሁ ይላሉ። እንደውላለን፣ ስልክ አይነሳም። ሌሎችም ብዙ ሰዎችም ደውለዋል። በእርግጠኝነት ስለማቀን ነው። ታዲያ ምንድን ነው ለምንድን ማለት ላይምሰል ነው ሰው አለ ለማለት ነው። አይታችኋል፣ ቅድም ያሰማችሁናል። በዚህ ልክ የሃይማኖት አባቶች እንዲህ አይነት ወጥተው መድረክ ላይ ሲናገሩ መስማት በጣም ያማል።
ያማል፣ በእውነት ያማል። ስለዚህ አንዱን ወንጀለኛ፣ አንዱን ጥፋተኛ፣ አንዱን ልክ ኮናኝ አድርገህ የምትስለውን አይነት ነገር ስታይ ስትመለከት ራስህንም ቁጭ አድርገህ ይኸው እኔ እመልሳለሁ ወይ ስልክ። እርግጥ ነው እየተመረጣችሁ እንደምታነሱ አውቃለሁ። በተለይ ደግሞ ከዚህ አጀንዳ ጋር በተገናኘ ተጨባጭ ነገር ያለው ማንኛውም ሰው ምዕመን ይሁን ዲያቆን፣ ካህን፣ ሊቅ ማንም ይሁን ማቅረብ ነው። ቁጭ አድርገን ያው መመዘን ነው። እሱ እኮ የሃይማኖት ስህተት ካለ፣ ቀኖና ግድፈት ካለ፣ ባህል እንኳን ደስ የማይል ነገር ካለ እናያለን። ይሄ ስላለ ዞር በልም አይባልም። ሰው ይሄንን አስተካከል ስለ ንስሐ የምናስተምር ሰዎች እና ሰው ማዳን ላይ በሕክምና ያላችሁ ታውቃላችሁ። የታመመን የሰውነት ክፍል ቆርጦ መጣል በጣም ከባድ ነው። ያን አድኖ አስታሞ አክሞ ጤነኛ ማድረግ ድካም አለው፣ ዋጋ ይጠይቃል። እና ሰውን መግፋት መቁረጥ አቋራጭ መንገድ ነው። ግን ሰውን ጊዜ ወስዶ አስተምሮ አክሞ መመለስ ማዳን ጀግንነት ይሄ ነው። ክርስትና ይሄ ነው። እውነቱን ለምን እንዳው ግን መምህር መጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ይህንን ያህል እንደዚህ ማለት በጣም በቃ በእውነት የማይመስልና የሌለን እውነት ጨምሮ ማለት ላይ እንደዚህ ጥብቅና ለአንድ አጥማቂ ነኝ ወይም ርሰባታዊ ነኝ ብሎ አገር ቤት ሲያምስ የነበረን አካል በርካታ ሊቃውንተ ቤተክርስቲያን እንደሚናገሩት በዛ መልክ ራሱን እንዲህ አይነት የስህተት ጎዳና ውስጥ አድርጎ ያላለፈ አካል ይህን ያህል ጥብቅና ለመቆም ስለሚሞተው ሰው ግድ ኖሮ ያውቃል? እውነቴን ነው የምናገረው፣ ከልቤ ነው የምናገረው፣ ከልቤ። እኔ የብልጽግና ሰው መሆን መደገፍን እሱን ችግር የለውም። ግን እንደው ግድ ብሎ ያውቃል ወይ? ባገኘው አጋጣሚና ባገኘው መድረክ ላይ ኢትዮጵያ ውስጥ በርካታ ሰዎች እየሞቱ ነው። ለኢትዮጵያ ለሀገራችን ሰላም፣ ፍቅርና አንድነትን የሚፈሰውን ደም በጦርነት ምክንያት እኮ ያለቀው ህዝብ ቀላል አይደለም። ይህንን ያህል ጥብቅና እንዲህ ለመቆም እና በጣም ያሳዝናል። ብቻ የሰማችሁ ነው። እና በዚህ መንፈስ ነው ማሰብ ያለብን። እኛን ከነ ምናምናችን ተሸክሞ እዚህ ያቆመን እሱ። እውነት ነው እሱ። እኛ ማን ሆነን? እና አንዳንዱ እንዲህ የቅናት ነው የምቀኝነት ነው። አንዳንዴ ሰው የሚሰማው ሰው ጥሩ ጸጋ ያለው ሰው ላይ ለምን እንደዚህ? ስለዚህ እና አባ ሊቀ ሊቃውንት አባ ገብረ ኪዳን ቀንተው ነው ማለት ነው በእኛ አባት እነ መጋቢ አዲስ እሸቱ የሚናገሩት ንግግር እና ሊቀ ሊቃውንት ስሙር ሌሎችም በጣም በርካታ ሊቃውንት ቀንተው ነው ማለት ነው በእኛ አባት። ምናቸው ነው የሚያስቀናው? ጸጉራቸው፣ ንግግራቸው፣ ስብከታቸው ምናቸው ነው የሚያስቀናው? በእናትህ ወዳጄ ልቤ። ኦርቶዶክሳውያን ያልሆኑ ወገኖች ቢሉ አይገርመኝም፣ የራሳችን ሰዎች እና እኔ በእኛ ቦታ ትልቁ ማሳዬ የዛሬ ዓመት ዲያቆን ሄኖክ እንዲቀር ብዙ ነገር ነበር። አስተዳደሩን በጣም አመሰግናለሁ። ለሁለተኛ ጊዜ ወስደን ተነጋግረን ወስነን የመጣው እንደ በቃ ጦርነት እንደሚነሳ ነበር። እንደ ምን ዝር አለ እንዳያችሁት ነው። ምን አጎደለ? ምን በደለ? ያ ወንድ አሁን ዲያቆን ሄኖክ እውነት እንደው በእውነት በተለይ ዳላስ ያላችሁ ምዕመናንና ምዕመናት ዲያቆን ሄኖክና እኚህ አባት ለንጽጽር የሚቀርቡ ናቸው ወይ? እውነት እግዚአብሔር በሚያውቀው። ከዛ ሲቀጥል እንዲህ አይነት ቅድም በመግቢያ ላይ ታችሁታል ዲያቆን ሄኖክ፣ አሁን ደግሞ ድጋሚ እንደገና መዝጊያው ዲያቆን ሄኖክ። ዲያቆን ሄኖክንም እንደዚህ በሚዲያ ተቃውሞት ነበረ፣ ግን መጣ፣ አገለገለ፣ ሰበከ፣ ሄደ። እንግዲህ አንድ ሲል የነበረው እንግዲህ በወቅቱ ዘመድኩን ነው። አሁንም እኚህን ሰዎች እየተቃወሟቸው ነው። እኚህ ሰውዬ ቀንተውባቸው ነው እያለ ነው አይደል? እስቲ አላፋ ዝባሬ ያያችሁ ዘንድሮቻችሁን ከፍ አድርጉልኝ።
የአላፋት ዝማሬን ያያችሁ ከኢትዮጵያ የልደቱ ዋዜማን ሲያጀብችው ሁለት በደንብ አድርጋችሁ ዲያቆን ሄኖክን እና ዘንድሮም ይመጣል። ይሄ እንግዲህ በአብይ ጾም የመጻጉዕ ዕለት እሑድ ዕለት ትላንትና የተፈጸመ ነው። አጨብጭቡለት። ስለዚህ ጭብጨባ ይቻላል ማለት ነው። ይሄን ነው ስርዓት ማለት ይሄ ነው። አንተ ራስህ እንግዲህ ያደረከኝ እንዴ ያላስተማርከንም አንተኛ ብዙ ነገሮች አሁን የምትናገራቸው ነገሮች እኔ ያላስተማርከኝም እንደዚህ እኔንም ሆነ ወንድሞቼን አላስተማርከም። ስታስተምረን የነበረው ለቤተክርስቲያናችን ጥብቅና እንድንቆም በስብከታችን ሁሉ መሃል ስለ እውነትና እውነት እንድንናገር ነው ያስተማርከን። በወቅቱም ደግሞ ታውቃለህ ጎበዝ ተማሪ ነበርኩ። የሰጠኸኝም ይሄ ነው። ባስተምሮትህም ሂደት በምትናገረውም በምትሰብከው በማንኛውም ነገር አድናቂህም ልቤንም የሚገዛ ሰው ነህ። ዛሬ ምን ተፈጠረ? ዛሬ የምትናገራቸው ነገሮች ሁሉ እውነት ናቸው? ደውሉ ጠይቁ ትላለህ? የለም። በአብይ ጾም ጠይቁ ትላለህ? ሰውየው ቤቱን የገዙት ኖቬምበር፣ ፈቃድ ያወጡት ዲሴምበር፣ አንተ ደግሞ ጠይቁ የምትለው ማርች ላይ ነው። ይሄ እንዴት ኢንቨስቲጌት አድርጎ ማወቅ ያቅታል? ሲከተል እንደገና ደግሞ ሻጭና ገዢን በተመለከተ እዛው አጠገብ ላይ የሀገረ ስብከቱ ሰዎች ወረዳ ላይ ያሉ ሰዎች ያሉበት እንደሆነ አይታወቅም? እኛ እኮ እዚህ ዋሽንግተን ዲሲ ያለን ሰዎች እኮ አውቀናል፣ እንኳን እናንተ ዳላስ ያላችሁ ሰዎች። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ ይህችን ማስታወቂያ ሰምተን እንመለሳለን። አብራችሁን ቆዩ። ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። መልካም እንግዲህ ጉዞ መሄድ ከፈለጋችሁ እንግዲህ በዚህ ስልክ ቁጥር መደወል ትችላላችሁ። ይሄንንም እኛም ይመለከተናል። እኔንም ደውላችሁ ማናገር ትችላላችሁ። ቀጥታ በእውነት አገናኛችኋለሁ። በተለይ በዚህ ጉዳይ ላይ ወደ ግብጽ፣ ግሪክና ኢየሩሳሌም ለትንሣኤ የምትሄዱ ሰዎች ምቹ አጋጣሚ ተፈጥሮላችኋል ማለት ነውና መደወል ትችላላችሁ ማለት ነው። ወንድሞቼ ይሄንን ድምጽ የምትሰሙ ይሄ ምስል የሚታያችሁ በመላው ዓለም ላይ ላላችሁ ይልቁንም ደግሞ በዳላስ አካባቢ ለምትኖሩ እጅግ በጣም ለማከብራችሁ ማህበረ ካህናት፣ ማህበረ ምዕመናን እውነታውና ሐቁ ይሄ ነው። የምንዋሸው ነገር የለንም። ሰውየው ዛሬም ስራ እየሰሩ ነው። እነሱ ግን የሚያወሩት ነገር ሌላ ነው። ስለዚህ ከዚህ አንፃር የት ነው ያለነው? እውነታው ምንድነው የሚለውን ነገር እንድታውቁት ለመረዳት እወዳለሁ። በዚህ ላይ በጣም በርካታ ሰዎች ደውላችሁልኛል። ትዳራችሁ የተፈታ እዚህ ላይ ለመቅረብ ፈቃደኛ የሆናችሁ ሰዎች እንዳላችሁም ነግራችሁኛል። በእነዚህ ሰዎች ምክንያት ማለት ነው። በእኚህ ሰው ምክንያት አጥማቂ ነን በሚሉ ሰዎች ምክንያት፣ ቅባ ቅዱስ ቀቢ ነን በሚሉ ሰዎች ምክንያት ማንም ሰው በተለይ በምንኖርበት በዚህ በውጭው ዓለም ላይ ቤተክርስቲያኑ እንዲቀባጳሱ ከፈቀዱለት መመስረት ይችላል። እኛ በምንኖርበት እንግዲህ ከ40 ምናምን በላይ ቤተክርስቲያን 3 ገዳማት አሉ። ግን በአግባብና በስርዓት ይሁን የሚለውን ነገር መልካም ነው። ነገሮችን እናጣራለን። እኛ ጋር በጣም ብዙ መረጃዎች አሉ። ለመስጠት ፈቃደኞች ነን፣ ለማካፈል ሼር ለማድረግ ማለት ነው። ስለዚህ ቅዱስ ሲኖዶስ አላወገዛቸውም።
ቅዱስ ሲኖዶስ እንደዚህ አላደረጋቸውም እኛ ምንም አናረጋቸውም ለሚባለው ነገር ቀደም ሊቀ ሊቃውንት አባ ገብረ ኪዳን እንዳሉት ሲኖዶስ አንድን አካል እስከሚያወግዘው መጠበቅ የለብንም። በወንጌል ለተጻፈው ስርዓትን ማስጠበቅ፣ ስለ እውነታችን እውነትን መናገር ከእያንዳንዳችን አይደለም ከኔ ከካህኑ አይደለም ከሌላው አባት መነኮሳት ከእያንዳንዳችን ምዕመናን ይጠበቃል። በሞታችን የማይጮሁልን ተስፋ ያደረግንባት ደግሞ ሀብተ ወልድ ሀብተ መንፈስ ቅዱስ ያገኘንባት ልጅነትን ያገኘንባት በመንፈስ ቅዱስ በአብ ወልድ መንፈስ ቅዱስ ተጠምቀን ልጅነትን በወረስንባት በስተመጨረሻም ይሄን ዓለም ስንሰናበት ጸሎተ ፍታት አድርጋ በመትሸኘን ቤተክርስቲያን ስትደፈር ዝም ማለት ያማል በጣም። ስለዚህ አሁንም የሚመለከታችሁ ባለድርሻ አካላት የተናገራችሁትን ያወጣችሁትን መግለጫ መልሳችሁ ፈትሹት። መግለጫም ከማውጣታችሁ የፍጥነትና የማረጋጋት ወይም ደግሞ ሌሎች ነገሮች እንዳይራዘሙ 3 ቤተክርስቲያን ሰጥተዋል። ቀጣይ 5 ቤተክርስቲያኖች ይቀራሉ። 5ቱን ቤተክርስቲያን ሰጥተው ባዶአችንን እንቀራለን ብለን ፈርታችሁ ተጣድፋችሁ ያደረጋችሁትን ቁጭ ብላችሁ በራችሁን ዘግታችሁ መርምሩት። መግለጫው ምን ይጎለዋል? ምን እውነት አለው? ምን ሐሰት አለው? እናንተ ባመጣችሁት ነገር ማለት ነው። ይሄን አጀንዳ የሳበው ይሄን አጀንዳ የመጣው ራሳቸው ርዕሰ ባህታዊ ነን የሚሉት አካል ናቸው። ሌላ ማንም የለም። በፌስቡክ ድረገጻቸው ላይ ዳላስ ላይ ቤት ገዝተናል ነው ቤተክርስቲያን ከፍቻለሁ የማጥመቂያ ስፍራ ይሄ ነው እያሉ ሲያስተዋውቁ የነበሩት እሳቸው ናቸው። እኔ ወይም እኔን መሰሎቹ ወንድሞቼ አይደለንም። ይሄ መረጃ የወጣው እንደምታዩት ህጋዊ አካል መረጃ ማንም ሰው ፐብሊክ ሪከርድ ላይ ያለ ነገር ነው። ምን ዋሻው ነገር የለንም። አሜሪካ ውስጥ የሚዋሽ ነገር እኮ የለም። አሜሪካ ውስጥ ኦፊሻሊ ግልጽ የሆነ ነገር ነው። ሞናስትሪ ኦፍ ሆሊ ስፒሪት ኤንድ ቨርጂን ሜሪ የሚል በአባ ዮሐንስ ተስፋ ማርያም አለሙ ላይሰንስ በአሜሪካ ህግ ተመዝግቧል። ከፈረሲው ጋሪው የቀደመ አይነት አካሄድ እንደሆነ ይሄን እንኳን መርምሮ ማየት የሚችል እንኳን ከተማራ አካል ይቅርና እንኳን አሜሪካ ውስጥ ከሚኖር ይቅርና ታችም ያለው መቼ ነው መሰረታዊ ጀመርከው? መቼ ነው ላይሰንስ ያወጣው? መቼ ነው ቤቱ የተገዛው? ታዲያ ቤት ገዝተህ ላይሰንስ አውጥተህ ነው ለፍቃድ የምትጠይቀው? አገር እስከቱ ይፈቅድልህ? እውነት that makes sense? ስለዚህ በማንኛውም መንገድ እያንዳንዳችሁ እዛ አብያተ ክርስቲያናት ለፍታችሁ ጥራችሁ ለቅዱስ ሥጋው ለክቡር ደግሞ ያበቃችሁትን ህዝብ አትበትኑት፣ አሳሩንም አታሳዩት። ዞሮ ዞሮ በእያንዳንዳችሁ አጥቢያ ላይ እንደሚመጣ ይሄ ነገር በእርግጠኝነት ነው የምነግራችሁ። ፈውስ አጥማቂ የብዙ ሰዎች ትዳር ተፈቷል። ካህን ከላይ ደብተራ ከላይ መተታረገብሽ ይቀጥላል ማለት ነው። ከዛ ትመጣለህ እያንዳንዱ አጥቢያ ላይ ይደርስብሃል ማለት ነው። ከዛስ እዛ በኋላ ኦፊሻሊ ተቀርጾ ይወጣል። ኧረ ከላይ መተተኛው ከላይ እንደዚህ ትባላለህ ማለት ነው። እንዲህ አይነት አስተምሮ የላትም ቤተክርስቲያን። እንዲህ አይነትም ስርዓት የላትም። እንዲህ አይነት የማጥመቅም ስርዓት ሰይጣንን የማናዘዝ ሰይጣን ሲጀምር ውሸታም እኮ ሰው እንዴት ኧረ ይሄንን ስሙልኝ በእግዚአብሔር በእናታችሁ። ሰይጣን ወጣው ይላል። ወጣ እስኪ በገብርኤል ስም በገብርኤል ይምላል ሰይጣን፣ በእመቤታችን ስም ይምላል። በኋላ በመጨረሻ በስላሴ ስም ሁሉ ይምልና በልወደ ልቧ ከመለስካት እኔ ማንኝ እስኪ እኔን ስም ጥራ ሲሉት አጥማቂው አባ ኢየሱስ ስም እኮ ያቃጥላል እንዴት ብዬ ጠራዋለሁ አለ። የሰይጣን ቅኔ ገብቷቸዋል። ምንድነው ስህተቱ? እስኪ እዚህ ውስጥ ይሄ አሁን እግዚአብሔር የፈጠረው ሰይጣን እንዳልሆነ ግልጽ ነው። ራሱ ሰዎች የፈጠሩት ሰይጣን ነው። ወይም ደግሞ በጣም ያልተማረ ዝም ብሎ የመንደር ሰይጣን ይመስለኛል። ምን ማለት መሰላችሁ? ሰውየውን እኮ አሁን በቃ ይሄው ከቤተ ክርስቲያን ጋር እንዲጣሉ አደረጋቸው። ምን ማለት ነው? የስላሴ ስም አላቃጠለውም፣ የጻድቃን የሰማዕታት የእመቤታችን ስም አላቃጠለውም። እሺ የፍጡር ስም ነውና አላቃጠለውም። ምን በል ባይሆንም እንኳን እሺ አላቃጠለው። የእግዚአብሔር ስም ሳያቃጥለው የአጥማቂ ስም ያቃጥላል? እስኪ ፍረዱ፣ ያቃጥላል? እሺ ይሄ ከከበዳችሁ ሌላ ምሳሌ ንገራችሁ። እሳት እየነደደ ጠጋ ስትሉ ጭሱን የሚያቃጥለው እሳቱ ሳያቃጥል እንዴት ጭስ ያቃጥላል? ነውር አይደለም? አጋንንትን የሚያወጡ የሚያቃጥሉ ሰዎች ቤተክርስቲያን በበዙላት በዚህ ዘመን መጽሐፍ ቅዱስ ሸምድደን ግን የፈውስ ጸጋ ስለሌለን በጣም ብዙ ሰዎች ሲታመሙ ማየት ያሳዝናል፣ ሲሰቃዩ ማየት ያሳዝናል። ነገር ግን ተአምራት ዝም ብሎ እንደ ቆሎ የሚያፍሱት ነገር አይደለም። ቤተክርስቲያን መለኪያ አላት። እውነት ነው።
ይሄ ነው እንግዲህ ወዳጆቼ በእውነት እጅግ በጣም ነው የሚያሳዝነው። የሆነ ሆኖ ግን በዚህ ጉዳይ ላይ በጣም ሰፊ በርካታ ሲናገሩበት የነበረበትን ሂደት ሰይጣንን እያናዘዙ የሚያደርጉበትን ሂደት እናውቃለን፣ እንረዳለን። በዚህ ጉዳይ ላይ በጣም ብዙ ሰዎች እርስ በርሳቸው ዘመድ ከዘመድ ወገን ከወገን ካህናት ላይ በተለይ ካህናት እንደ ደብተራ የሚል ደብተራ ማለት እኮ አዋቂ ባለሙያ ደብተራ ደግሞ ብሻል እየተባለ በጣም ብዙ ነገሮች የሚደረግበት ነው የሚታየውና እርስ በርሳችሁንም ሰላማችሁን ስለሚነሳ እኔ ሀገረ ስብከቱ ሊቀ ጳጳስም በዚህ ጉዳይ ላይ ቁጭ ብለው እንዳሉት እሳቸው ተናግረዋል። ዛሬ ትላንትና በደብረ ምሕረት ቅዱስ ሚካኤል ሲኖዶስ አላወገዛቸውም። እኔ ቤተክርስቲያኒቷ ሕግ ወጥ አላለቻቸውም፣ ስለዚህ እኛ እንቀበላቸዋለን ብለው የተናገሩትበትም ሂደት በጣም ነው የሚያሳዝነው። እንደገና የዳላስ ሕዝብ በጣም ሰላም ፈላጊ ነው። ሰላማችንን ሊያደፈርሱብን በሚዲያ ተናገሩ ይላሉ። ሰላማችሁን ሊያደፈርሱ የተናገሩት እሳቸው ናቸው፣ እኛ አይደለንም እኮ አባቴ። ብዙነቱ ቡራኬ ድረሰንና እኛ እኮ ምንም የተናገርነው ነገር የለንም። ሰውየው እንደዚህ ያደረጉ ብለን መረጃዎችን ያወጣ ነው። መረጃዎች በጣም ብዙ ናቸው። እውነት እንነጋገር ከተባለ እና ያለንበት ሀገርም የመረጃ ስለሆነ ነገሩን በጥሞና እንድታዩት ለማሳሰብ እወዳለሁ። ስለነበረን ጊዜ ሁሉ የአምላካችን የፈጣሪያችን የእግዚአብሔር ስም የተመሰገነ ይሁን። መልእክቱ ለሌሎች ሼር አድርጉት። ዛሬም እንዲህ አይነት ነገሮች እየተከናወኑ ናቸውና ሁላችሁም በጥሞና እንድታዩት። 3 አብያተ ክርስቲያናት አውግዘዋል። ቀጣዮቻችሁም ልክ እንደዚሁ በዚህ ደረጃ ለእውነት መቆም መቻል አለባችሁ። ለእውነት መቆም መቻል አለባችሁ። ምዕመናኑም ጭምር ስታፕ። በቃ እዚህ ጋር በፍጹም ተአምር ቤተክርስቲያን ለሚመሰረተው በስርዓትና በአግባቡ ነው። ከፈረሱ ጋር የቀደመበት አካሄድ እንዴት ነው? መግለጫው እውነቱ ጠይቁ ተብለናል። እኛ ደውለን አላነሱም አይደል? እናንተ ደግሞ እዛ ያላችሁ ጠይቁ። እንደዚህ ብላችኋል። ሰውየው እኮ የዛሬ ዲሴምበር ላይ ነው ቤቱን ኖቬምበር ላይ ገዙት፣ ዲሴምበር ላይ ላይሰንስ አወጡ። እናንተ ደግሞ በአብይ ጾም ፈቃድ ጠይቁ ትሉናላችሁ። እንዴት ነው ነገሩ? በሽያጩ ሂደት ውስጥስ ኤጀንት የነበሩት አካላት አያውቁትም? ይሄን ጉዳይ ላይ ወረዳ ላይ ያሉት አገረ ስብከት ላይ ያሉ ሰዎች አያውቁም? አይረዱም? ለምንድን ነው የሚዋሸው? ጠይቁ። ምዕመናን መጠየቅ ግዴታችን ነው፣ መብታችንም ጭምር ስለሆነ ማለት ነው። ምክንያቱም አንድን ቤተክርስቲያን የሚያሰኛት ካህኑ ወጥቶ ስለቀደሰ ብቻ አይደለም፣ ሰላም ተንሱ ስላለ ብቻ አይደለም። ዲያቆንና ካህኑ ምዕመን ከሌላት ቤተክርስቲያኒቷ ባዶ ናት። ስለዚህ ቤተክርስቲያን የምትሰኘው የካህናትና የምዕመናን ህብረትና ጥምረት ነው። ይሄ ካህናትና ህብረትና ጥምረት አንድ ላይ መሆን የሚችለው እንዲህ አይነት አደፍራሽ ወይም የሚያደፈርሱ አካላት ሲመጡ በአንድነት ቆመን ትክክል አይደለም፣ አግባብ የለውም። ምናልባት ከዛ ረቀው የወጡበት መንገድ እዛ የሚያሰራቸው ወይም ነገሩ አልተመቻቸው ሰው እንዴት ያንን ያህል ክብር ካለው ይሄን አሰራለሁ የሚል ካለ 1 ዓመት ከ7 ወር ሆኖኛል ብለው አንደበታቸውን እውነት ከሆነ ማለት ነው በአንድ ዓመት ከ7 ወር ውስጥ አልሄዱም እስከዚህ ተቀምጠዋል ማለት ነው። ከመጣው እዚህ እንደዚህ ሆኖኛል ካሉ ስለዚህ በአየር አሁን እዚህ ሆነው እየተቀረጹ ነው ማለት ነው። አጋንንትም ያወጡት ገብዙና ላይፉን ይሁን። ለማንኛውም ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁ። መልካም ጾም ይሁንላችሁ።